ኢትዮጵያን ላለማረጋጋት ከኢትዮጵያ ውስጥ ሰው መርጠው ግብጽ ሀገር ሲያሰለጥኗቸው ነበር። አንዳንዶቻቸው አሁን በኢትዮጵያ ውስጥ እንደ ጀግና የሚታዩ ሰዎች ነበሩ። እንደ ስማቸውን መጥቀስ ይቻላል። ግን ግብጽ ሀገር ሄደው አሰልጥነው አስተምረው ብቃት ያለውን ተቃዋሚ ድርጅት ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ ያለ ተቃዋሚ ድርጅት ለአቅመ ፖለቲካ ያልደረሱ የጨቅላ ፖለቲከኞች ስብስብ ነው። ኢትዮጵያን አያውቋትም። የኢትዮጵያን ሕዝብ አያውቁም። ምርጫ አያውቁም። መቃወም አያውቁም። መንግስት መሆን አያውቁም። እነኚህ ሰዎች አገር መምራትም አይችሉም፣ መመራትም አይችሉም። እንግዲህ ኢትዮጵያን እንወዳለን ይላሉ። መነሻቸው መጀመሪያ አገር መውደድ ማለት ምን ማለት ነው? ይሄ ሰው የማሸነፍ ፍላጎት የለውም። የሚፈልገው ምንድነው? እድሜ ልኩን ተቃዋሚ ድርጅት ሆኖ መኖር ብቻ ነው ማለት ነው። ያ ማለት መኖሪያው ነው ማለት ነው። ሸኔ አሁን በመሮ የሚባለው ሸኔ እውነትም እንደው ይሄ ዝም ብሎ ለእንትን የሚባለው ሳይሆን እውነትም ሰይጣን ቢኖር ከሰይጣን ጋር ይሰለፋሉ። በቃ ፈጣሪና ሰይጣን ቢጣላ ከሰይጣን ጋር ይሰለፋሉ። ራሳቸው ሲጨነቁ መንግስት ተጨነቀ ብሎ ይነግሩ፣ 4 ኪሎ ተተራመሰ ብሎ ይነግሩ። 4 ኪሎ እነሱ የዛሬ 10 ዓመት የሚያውቁትና ዛሬ ያለ 4 ኪሎ አንድ አይነት 4 ኪሎ አይደለም። በጣም የጸዳ ሁሉም ስራውን የሚያውቅ ሰው የተቀመጠበትና ዴይ ቱ ዴይ 24 ሰዓት በየደቂቃው ስራውን የሚሰራ ሰው ያለበት እንጂ በሶሻል ሚዲያ ላይ በተናፈሰ ወሬ የሚሰሙም አይመስልም። እነኚህ ሰዎች ጠቅላይ ሚኒስትሩ በሄሊኮፕተር ሄደ ይላሉ። በበቅሎ ሄድ ታዲያ ወይስ በጅብ ተሳፍሮ ሄደ? ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ወቅታዊ ዝግጅታችን ነው። በዛሬ በወቅታዊ ዝግጅታችን ከሚዲያ ባለሙያ አቶ ጀዋር አደም ጋር የምናደርገው ቆይታ ይኖረናል። በምናደርጋቸው ቆይታዎች ደግሞ በኢትዮጵያ አጠቃላይ ወቅታዊ ሁኔታ ፖለቲካሊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን አንስተን የምንወያይ ሲሆን እንዲሁ ያ ደግሞ በዘለቄታ ሰላም አንጻር እንዴት መቃኘት አለበት የሚለውን እናያለን። የትግራይ ወቅታዊ ሁኔታ ምን ይመስላል? ከስፍራው የተለያዩ መረጃዎች እየደረሱን ይገኛሉ። እነዚህ ጉዳዮች በተለይ ከማህበረሰቡ ከወጣቱ ከእናቶች አንጻር ምን እየተደረገ ነው ያለው? ህግስ እንዴት ነው መከበር ያለበት የሚለውን ነፃ ውይይታችንን የምናቀርብ ይሆናል። የዲያስፖራው ሚዲያ በተለይ የጽንፈኛው ማለት ነው ኢትዮጵያን ጸረ ኢትዮጵያ ሆኖ ከኢትዮጵያ ታሪካዊ ጠላቶች ጋር ቆሞ ተሰልፎ የሚገኘው የጽንፈኛው የዲያስፖራ ሚዲያ ኢትዮጵያን እንዴት ነው የሚመለከታት ብለን ከአቶ ጀዋር አደም ጋር የምናደርገው ነፃ ውይይት በወቅታዊ ጉዳይ ላይ ይሆናል። ወቅታዊ ጉዳያችንን እንድትከታተሉን እያልን ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን የሀቅና ሳቅ ዝግጅት ለማህበረሰቡ እንዲደርስ በተለይ አገር ለሚወደው ኢትዮጵያን ለሚወድ ኢትዮጵያን ለሚያፈቅረው ሁሉ እንዲደርስ ጋብዙልን እንላለን። የተሰማቸውን ሀሳብ አስተያየት ደግሞ በነፃው ቦክስ ሳጥን ያለ ነፃ ሀሳብ መስጫ በነፃ ሀሳብ መስጫችን ላይ እንግዲህ ሀሳባችሁን ስጡን። በዋትስአፕ ቁጥራችንም መረጃዎችን በተለይ ለአቤቶላ አቤቶክቸው በቀጥታ ስርጭት ማድረስ ትችላላችሁ። ሚዲያውን ሰፖርት አድርጉ። ሚዲያችን ከእለት ወደ እለት የላይክና ሰብስክራይብ መጠኑ እየጨመረ ይገኛል። ይሄ ደግሞ የእናንተ አድማጭ ተመልካቾቻችን ከሚዲያችን ጋር ያላችሁ ቁርኝት ነው። እንዲሁም አዲስ ይሄን ሚዲያ እየተመለከታችሁ የምትገኙ ሚዲያችንን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን ተጫኑ እንላለን። የደወል ምልክቱን መጫኑ የሀቅና ሳቅ የትኛውም ዝግጅት ወደ እናንተ እንዲደርስ ያግዛንና ሀቅና ሳቅን ቀዳሚ ምርጫችሁ ስላደረጋችሁ እናመሰግናለን። የሀቅና ሳቅ የዘወትር መልእክት የሆነው መነሻችንም መድረሻችንም ኢትዮጵያ በሚለው መልእክታችን የዛሬውን የሀቅና ሳቅ የወቅታዊ ዝግጅታችንን ጀምረናል። አቶ ጀዋር አደም እንኳን ደህና መጡ። እንኳን ደህና ቆይ። እስኪ እንግዲህ አገራችን ኢትዮጵያ በከፍታ ሁኔታ ትገኛለች። እውነት ለመናገር ኢትዮጵያ ሀገራችን በተለያዩ በኢኮኖሚ፣ በማህበራዊ፣ በፖለቲካዊ ጉዳዮች ትልልቅ ኩነቶችን አሳልፋለች። በተለይ ምርጫና ዲሞክራሲን በተለይ የፖለቲካ ፓርቲዎች የተለያዩ ፖለቲካ በተለይ ከ42 በላይ ፖለቲካ ፓርቲዎች የተሳተፉበት 7ኛው ሀገራዊ ምርጫ በተሳካ ሁኔታ አሰናድታለች። እንዲሁም የቁጥሩ ጉዳይ ለአንዳንድ የአፍሪካ በተለይ ለእነ ኡሁሩ ኬንያታ ያስደመማቸው ያስደነቃቸው ነበር። ከዛ ወዲህ ስላልተገናኘን ነውና አቶ ጀዋር አደም የኢትዮጵያ ምርጫ እንዴት አዩት? በተለይ በምዕራቡ ዓለም ስለነበሩ ሰው ማለት ነው። እንግዲህ አልፎ አይደል ቆይቷል።
ተጠናቋል። ግን 5 ዓመት ይቀጥላል። የኢትዮጵያ ሕዝብ አሸንፏል። ምክንያቱም ያለ ምርጫ መንግስትን መቀየርም ምንም ማድረግ እንደማይቻል ሕዝቡ አሳይቷል። ታጣቂዎች ለሕዝቡ ማስጠንቀቂያ ሲሰጡ ነበር ምርጫ አትምረጡ ብሎ። ሕዝቡ ግን በገፍ ወጥቶ መረጠ። 50 ሚሊዮን በላይ ነው የመረጠው። ይሄ የአንዳንድ የአፍሪካ ሀገሮች ሕዝብ ብዛት ነው። ብዙ ተነግሯል ነው። በከፍተኛ ቁጥር ነው ሕዝቡ ወጥቶ የመረጠው። ማንም ይክደው አይደለም። ይሄ የኢትዮጵያ ሕዝብ ባለፈው ምርጫ ምን ተፈጠረ መሰለ? በዚህ በ7ኛው ምርጫ እድል ተሰጠው። የኢትዮጵያ ሕዝብ ትጥቅ ትግል ነው ወይስ ዲሞክራሲያዊ ምርጫ የሚል ሬፈረንደም ነው የሰጠው ሕዝብ። ያለ ምርጫ በስተቀር የሚሆን ነገር ኢትዮጵያ ውስጥ የለም አለ። ይህንን በገፍ ወጥቶ ድምጹን በመስጠት አስጠነቀቃቸው ማለት ነው። ታጣቂዎቹ ጠመንጃ ፈሙስ ኢትዮጵያ ውስጥ ምንም ነገር ሊያመጣ እንደማይችል አሳየን ማለት ነው። ስለዚህ በዛ ሁኔታ ተጠናቋል። ተቃዋሚዎችም እውነቱን ለመናገር ለኢትዮጵያ የሚያስቡ ቢሆን እነኚህ ተቃዋሚዎች ደስ ሊላቸው ይገባል። አንደኛ እኛም ስንነግራቸው ነበር። 5 ዓመት ሙሉ ስለ ምርጫ ስናወራ ነበር፣ ስንነግራቸው ነበር። አሁንም እንነግራቸዋለን። ለ8ኛው ምርጫ ከዛሬ ጀምሮ መዘጋጀት አለባቸው። ዝም ብሎ እንዲቁጭ ብሎ መቆዘም አያዋጣቸውም። ሲጀመር ለምርጫ መዘጋጀት ብቃት ያለውም ተቃዋሚ ድርጅት ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ ያለ ተቃዋሚ ድርጅት ለአቅመ ፖለቲካ ያልደረሱ የጨቅላ ፖለቲከኞች ስብስብ ነው። ኢትዮጵያን አያውቋትም። የኢትዮጵያን ሕዝብ አያውቁም። ምርጫ አያውቁም። መቃወም አያውቁም። መንግስት መሆን አያውቁም። እነኚህ ሰዎች አገር መምራትም አይችሉም፣ መመራትም አይችሉም። ይህንን አየናቸው። እነ ኢህአፓ አሁን በተለይ ኢህአፓና ከሱ ጋር ያሉት ትብብር የተባሉት እኮ በኢትዮጵያ ሕዝብ ላይ ያላቸው ንቀት ነው ሲያሳዩ የነበረው። ምርጫ እንገባለን አንገባም፣ እናሸንፋለን አናሸንፍም፣ ያውም ውጤት ሳይገለጽ እንወዳደርም እያለ እየተነጫነጨ የሚሄድን ፓርቲ እንዴት ነው የኢትዮጵያ ሕዝብ የሚመርጠው? ለምንም ብቃት የሌላቸው በጥላቻና በቅናት ላይ የተመሰረተ ስብስብ ነው። ነገር ግን ከዚህ ሊወጡ ይገባል። ከዚህ የማይወጡ ከሆነ የኢትዮጵያ ሕዝብ ተመሳሳይ እርምጃ በየ5 ዓመቱ ይወስድባቸዋል። እንደዚሁ ባለፈው ኢቭን ከምርጫው በፊት መንግስት ቁርጠኝነቱን ለምርጫ ሲያሳይ ጠቅላይ ሚኒስትሩ ያለ ምርጫ የሚሆን ነገር የለም፣ ምርጫ ኢትዮጵያ ውስጥ ይደረጋል፣ በሰላምም ይጠናቀቃል፣ እኛ ተዘጋጅተናል፣ እናንተም ተዘጋጁ ብሎ በግልጽ ሲነገራቸው ቀልድ የመሰላቸው ጨዋታ የመሰላቸው ኢትዮጵያ ጨዋታ የመሰለቻቸው ሰዎች መንግስት መሆንን እንደ ዕቃ ጨዋታ የሚያዩ ሰዎች ስብስብ ናቸው እዛ ውስጥ ያሉት። መጨረሻ ላይ አየናቸው። ከምርጫው ማግስት ጀምሮ መፈረካከስ ጀመሩ። እርስ በራሳቸው በግልጽም ሆነ በስውር መወነጃጀል ጀመሩ። እነኚህ እቺ ነገር አይመጥኗትም። ትክክለኛ ኢትዮጵያ ውስጥ ለውጥ የሚፈልጉ ድርጅቶች ለሚቀጥለው ምርጫ መዘጋጀት ያለባቸው ዛሬ ነው። የእያንዳንዱ የፖለቲካ ድርጅት በምርጫ ካሸነፈ በሚቀጥለው ጠዋት የሚሰራው ስራ ምንድነው? ለሚቀጥለው ምርጫ መዘጋጀት ነው። ለሚቀጥለው ምርጫ በልማት ላይ መዘጋጀት አለባቸው። በሰላም ላይ መዘጋጀት አለባቸው። በትምህርት ላይ በተለያየ አገርን በሚለውጥ አጀንዳዎች ላይ አስቀድመው መዘጋጀት አለባቸው። እነሱ ይህንን አያውቁትም። ለዚህ አልተፈጠሩም። እነኚህ ሰዎች እኮ አንዳንዶቹ እውነቱን ለመናገር በጣም ያሳፍራሉ። ስለዚህ ብዙ ብለናል። በዚህ ሁኔታ ነው የተጠናቀቀ። እንደው አቶ ጀዋር ስላልተገናኘን እንደው ለአድማጭ ተመልካቾቻችን ከዚህ በፊትም ፓርቲዎችን አስመልክተን እንግዲህ በቀድሞም በፕራይምም ጭምር እንዲሁም በአቅና ሳቅ አንስተነዋል። በተለይ ተደጋጋሚ የምታነሳውም ጉዳይ ስለሆነ እንደው ለዛ ነው በተለይ ፓርቲ ፖለቲካን ይሄ የምዕራቡን ዓለም ነው ኮምፔር የሚያደርጉት የሚያወዳደሩትና የምዕራቡ ዓለም እንደው ዝም ብለው ቁጭ ብለው ነው ወይ ዲሞክራትና ኮንግረስ እያሉ የሚመረጡት በየ4 ዓመቱ? ያው የአሜሪካ የምርጫ ስነ ስርዓት በየ4 ዓመቱ ነው ወይ? መጀመሪያ እኮ የሚሰሩ አሁን በየመንደሩ በየግዛቱ በየሁሉ የሚሰሩ ስራዎች አሉ። የተለያዩ ካምፔኖችን እያዘጋጁ አባሎቻቸውን ሌሎች ደጋፊዎቻቸውን የሚያነቃቁበት ርዕዮተ ዓለሞቻቸውን የሚያስተዋውቁበት የወደፊት ስለ ሀገራቸው ያላቸውን እቅድ የሚያሳውቁበትና እኛን ብትመርጡ ይህን እናደርግላቸዋለን የሚሉበት ነው። ከዛ ብለው ነው እንግዲህ ወደ 2 ፓርቲ የሚመጡት። እሺ ይህን ካልነ ያው ኢትዮጵያ ወቅታዊ ሁኔታ እነሱ አሁን እኔ የኢትዮጵያ ምርጫ ሁኔታ በተለይ አሁን እንደ አሜሪካ ካለ ሀገር የምርጫ ሁኔታ ጋር አንድ አይነት ይሁን የምል እንትን አይደለው።
ኢትዮጵያ የራሷ ተጨባጭ ሁኔታ አለ ኢትዮጵያ ውስጥ። አው ግን አንዳንዴ አሁን ዲሞክራሲን ከአሜሪካ ከምዕራባውያኖች ጋር ጠቅላላ ከምዕራባውያኖች ጋር እንደዛ የሚባል አሁን አሜሪካ ውስጥ እኮ ምርጫ ብዙ ምርጫዎችን እዛ ተሳትፌ አይቻለሁ። ሁሉም ነገር አለበት፣ ዲሞክራሲም አለበት፣ አሻጥርም አለበት፣ ሌብነትም አለበት። የሁሉ ነገር ቅልቅል ነው። ነገር ግን አገራቸውን የሚወዱ ሰዎች ስለሆኑ እዛ ፖለቲካ ውስጥ የሚሳተፉት ሁሉንም በህግና በህግ ብቻ ተመርተው ምርጫው ይጠናቀቃል ማለት ነው። እዚህ እኮ ያየናቸው ሰዎች አገራቸውን የማይወዱ ናቸው። ተቃዋሚ ፓርቲዎች እኮ ለኤርትራና ለሱዳን እኮ ሲከራከሩ የነበሩ ተቃዋሚ ፓርቲዎችን ነው ያየነው አይደል እንዴ? እንደው ይሄ ለምን የሆነ ይመስላል በምርጫ ክርክር ላይ ለአልቡርሃን የሚከራከር የያፓ አመራር አላጋጠመ? አይቻሉ ለሱዳን የሚከራከር ማለት ነው። ኢትዮጵያዊ ሆኖ መንግስት መሆን ይፈልጋል። እዚህ ነገ ብትመርጡኝ እያለ ያለው ይሄ ሰውዬ ነገ ብትመርጡኝ ሱዳንን ብሔራዊ ጥቅም አስጠብቃለሁ፣ የአልፋሽጋ የመተማን የሆመራን መሬት እሰጣለሁ ነው። እንደዛ አይነት ነገር ነው እንግዲህ ከሻቢያ ጎን የሚቆሙ የምርጫ ተከራካሪዎችን ያየ ነው። በአንድ እግራቸው መንግስት ውስጥ በሌላ እግራቸው ደግሞ ታጣቂዎች ውስጥ ሆነው የምርጫ ዲቤት ሲያደርጉ ግን ይሄ ነገር የመጣውን የሚመስለኝ ይሄ የርዕዮተ ዓለም መዘበራረቅ ወይም ደግሞ የንቃተ ህሊና ችግር አንደኛ እኒህ ፖለቲካ ፓርቲ ድርጅቶች በርዕዮተ ዓለም ዝግጅታቸው በራሱ ደካሞች ናቸው፣ ድኩማን ናቸው። የእውቀት ችግር አለባቸው። ርዕዮተ ዓለምና የኢትዮጵያን ብሔራዊ ጥቅምና ፖለቲካና ኢትዮጵያን አያውቋትም ማለት የኢትዮጵያ ብሔራዊ ጥቅም የትኛውን ፓርቲ ብልጽግና የሚያሳካው አብንም ያሳካው ኢዜማም ያሳካው ኢሃፓም የኢትዮጵያ ብሔራዊ ጥቅም ነው። ወደብ አሁን ለምሳሌ የባህር በር ጥያቄ ከጠቅላይ ሚኒስተሩ ጋር የሚያያዝ ነገር አይደለም። እነኚህ ሰዎች እኮ ልክ የሀገር ጥቅምና የፖለቲካ ፍላጎትን ለይተው ማወቅ መቻል አለባቸው። አሁን ግብጽ የሚባል ሀገር አለ አይደል? እናውቃለን። ግብጽ የሚባል ሀገር በተለይ ከህዳሴ ግድቡ ጋር ተያይዞ በኢትዮጵያ ላይ ከአባይ ወንዝ ጋር ተያይዞ ለዘመናት የቆየ ጥላቻ አላቸው ኢትዮጵያ ውስጥ። እነኚህ የግብጽ ሰዎች የግብጽ መንግስት በተቀያየረ ቁጥር የሚመጣው መንግስት ሁሉም ኢትዮጵያን ይጠላል። ኢትዮጵያ ውስጥ ሰላምና መረጋጋት እንዳይኖር ይፈልጋል። በየዘመናት የሚመጣው የግብጽ መንግስት ከዛሬ 100 ዓመት 200 ዓመት ጀምሮ ታሪኮችን ስንሰማ ስናነብ ነው ያደግነው። የግብጽ ሰዎች ኢትዮጵያ እንዳትረጋጋ ይፈልጋሉ። የተለያየ የጦር ዘመቻዎችን ኢትዮጵያ ውስጥ ሲያደርጉ ነበረ። በእጃዙር ሲያደርጉ ነበረ። በራሳቸው መጥተው ተዋግተዋል። ግብጾች ኢትዮጵያ መጥተው ተዋግተዋል። በአፄ ዮሐንስ ጊዜ አይደል? በአፄ ዮሐንስ ጊዜ መጥተው ተዋግተዋል። ከዛ በኋላም በሐረርጌ በኩል መጥተው ተዋግተዋል። በብዙ ሺህ የሚቆጠር የነሱ ጦር ኢትዮጵያ ውስጥ ተሰውቷል። ኢትዮጵያን ላለማረጋጋት ከኢትዮጵያ ውስጥ ሰው መርጠው ግብጽ ሀገር ሲያሰለጥኗቸው ነበር። አንዳንዶቻቸው አሁን በኢትዮጵያ ውስጥ እንደ ጀግና የሚታዩ ሰዎች ነበሩ። እንደ ስማቸውን መጥቀስ ይቻላል። ግን ግብጽ ሀገር ሄደው አሰልጥነው አስተምረው ነው በተለያየ የብሔር ድርጅት ውስጥ አስታጥቀው የላቋቸው ሰዎች ነበሩ። ሉክ አሁን ግብጾች ኢትዮጵያን ሲወጉ የግብጽ መንግስትም የነበረ ሰው፣ የግብጽ ተቃዋሚም የነበረ ሰው፣ የግብጽ ዳያስፖራም የነበረ ሰው፣ የግብጽ በተለያየ ዓለም አቀፍ ኤንጂኦም ዩኤንም የሚሰራው ዓለም ባንክም የሚሰራው አይኤምኤፍም የሚሰራው ግብጻዊ ምንድነው ሳውዲ አረቢያ ውስጥ ተቀጥሮ የሚሰራው ግብጻዊ፣ የተባበሩት አረብ ኤሚሬት ተቀጥሮ የሚሰራው ግብጻዊ፣ አልጀዚራ ውስጥ የሚሰሩት ግብጻዊዎች በጠቅላላ ኢትዮጵያን በሚመለከት አንድ ሆኖ ነው እየተዋጉን ያሉት። ግብጽ ውስጥ ተቃዋሚዎች አሉ። እነሱን ጨምሮ አንድ ሆኖ ነው። የኢትዮጵያ ተቃዋሚዎች ግን በተገላቢጦች ናቸው ማለት ከኢትዮጵያ ጎን እንደመቆም ፋንታ ከግብጽ አይደለም ከሰይጣንም ጋር ሆነን ኢትዮጵያን እንወጋለን ሲሉ አይደለም እንሰማቸው። ትክክል ነው። እና እንዳርጋቸው እንደዛ ነው ሲሉ ነው። እና እንደዚህ አይነት ፈተና ነው ኢትዮጵያ የገጠማት። ነገር ግን በእንደዚህ አይነት ፈተና ውስጥ ኢትዮጵያ ውስጥ ብዙ እየተሰሩ ያሉ ነገሮችን ነው ያየን ያለነው። ምርጫ ሰክሰስፉል በሆነ መንገድ ነው የተከናወነው። 100% ፐርፌክት ነው ማለት አይቻልም። ነገር ግን ችግር ካለ ኢትዮጵያ ውስጥ አሁን ይህ በምርጫ በዚህ በሰባተኛው ምርጫ በተደረገው ምርጫ ችግር ካለ ቅድም አንተ ነህ እቺ ነገር ያስታወስከኝ። የችግሩ ባለቤቶች ተመራጮቹ ናቸው እንጂ መራጩ ህዝብ
እንትኑን አሳይተዋል። ስልጡን መሆኑን አሳይተዋል። የኢትዮጵያ ሕዝብ ስልጡን መሆኑን በምርጫው ላይ በገፍ ወጥቶ አሳይቷል። ሰው ችግር ካለ ችግር ማን ያሉ ተመራጮቹ ወይዘር ብልጽግናም ሊሆን ይችላል ወይም ሌሎቹ ተቃዋሚዎች የተቃዋሚዎቹን ችግራቸውን አይተናል። አሁን ፈተናው የብልጽግና ሰዎች ናቸው። በዚህ 5 ዓመት ውስጥ ካሁን በፊት የሰሩት ስራ የበለጠ ሰርተው ለሚቀጥለው ምርጫ እኔ ሙሉ ተስፋ አለኝ። ህዝቡ ይህንን ነው የሚጠብቀው ማለት ነውና በምርጫ አሳይተናል። በሀገራዊ ምክክር መድረክ አሁን ሰዎች ሊያጣጥሉት ይፈልጋሉ። የሀገራዊ ምክክር መድረክ የሚጣጣል ነገር አይደለም። ኢትዮጵያኖች ናቸው እዛ የተሳተፉት። በሚሊዮን የሚቆጠር ኢትዮጵያዊ ነው። ይህንን ፕሮጀክት ማጣጣል ለኢትዮጵያ ያለ ንቀት ነው። አሁን ይህንን እነ ዶክተር መራራ ሲያጣጥሉት ሰማለ። ዶክተር መራራ አሁን ግን ከዚህ በፊት ዶክተር መራራ ብሔራዊ እርቅ እያለ ኢህአዴጎች እነ መለስ ዜናዊ ፓርላማ ላይ ነው ማን ከማን ተጣልቷል እያለ ሲያሾፉባቸው የነበሩ ዶክተር መራራ እድሜ ልኩን እንደዛ ብሎ መኖር የሚፈልግ ሰው ነው። እርቅ ተደርጎ ኢትዮጵያ ውስጥ አሁን አገራዊ ምክክር ተደርጎ መፍትሄ ለኢትዮጵያ የፖለቲካ ችግር መፍትሄ ካገኘ ማለት ዶክተር መራራ እንጀራ የሚበሉትን ያጣሉ። እልባት ካገኘ አጀንዳ የላቸው። ሁለተኛ እንደ ዶክተር መራራ አይነት ሰው ምርጫ ለማሸነፍ ፍላጎት ያለው ሰው አይደለም። ሁሌ ተሸናፊ ሆኖ ተቃዋሚ ሆኖ መኖር የሚፈልግ ሰው ነው። ይህንንም በግልጽ ነግሮናል። እንደ አንድ የኦሮሞ የፖለቲካ ድርጅት መሪ ቤተ መንግስት ላለመግባት ነው ትግል እያደረገ ያለው። ሌላም ኦሮሞ ቤተ መንግስት ከገባ መውጣት አለበት የሚል አይነት አመለካከት ይዞ የመጣ ሰው ነው። እንደዚህ ብሎ ይህንንም የተናገረው ምንድነው ቤተ መንግስት የገባ ኦሮሞ ራሱም ይጠፋል ኦሮሞንም ያጠፋል ነው ያለው። ምን ማለት ነው? ኦሮሞ ቤተ መንግስት መግባት የለበትም። ይሄ በግልጽ ይሄንን ነገር 1 ሚሊዮን ጊዜ ይሄ ሰውዬ ደጋግሞ ተነግሮታል። ለምንድን ነበር ሲወዳደር የነበረው? ፓርላማ ላለማሸነፍ። አሁን እዚህ ላይ ነገረን እኮ እሱ አሁን ነገረንም አሳየንም። አሁን ቤተ መንግስት የሚገባ ኦሮሞ ራሱም ይጠፋል ኢትዮጵያንም ያጠፋል ብሎ ነገረን። ቤተ መንግስት ላለመግባትና ምርጫ ላለማሸነፍ 5 ሰው ብቻ እንደ ድርጅት ለመኖር ወይም ደግሞ ድርጅቱ እንዳይሰረዝበት 5 ነው 6 ሰው ብቻ ለውድድር አቀረበ። ይሄ ሰው የማሸነፍ ፍላጎት የለውም። የሚፈልገው ምንድነው? እድሜ ልኩን ተቃዋሚ ድርጅት ሆኖ መኖር ብቻ ነው ማለት ነው። ያ ማለት መኖሪያው ነው ማለት ነው፣ ድርጅቱ ነው። ስለዚህ እንደዚህ አይነት ነገሮች ገጠሙና ከሰሞኑ ከአርሲው ጋር በተያያዘ አቶ መራራ ከማን ጋር ስማቸው ተነሳ? ከአቶ ጀዋር ጋር። አቶ ጀዋር እንግዲህ እንደሚታወቀው ያው ከዚህ ቀደም በተከሶ ወንጀል ያው እንትን ብሎ የወጣ ነው። በይቅርታም በተለያየ ፖለቲካሊ ውሳኔ ወጥቷል። ከወጣም በኋላ የተወሰነ ዝም ብሎ ነበር፣ ዝም ብያለሁ ብሎ ነበረ። ግን እንደገና አገርሽቶበት አንዳንዱ በሽታ ወዳውኑ እንትን ቢል ጥሩ ነው፣ ይደበቅና ሲያገረሽ ግን መድኃኒቱም ዶዙም መጨመር አለብህ፣ ሁሉ ነገሩን መጨመር አለብህ። አሁን የጀዋር በሽታ የሚመስለኝ እሱ ነው። እና አገርሽቶበት የጀዋር ነገር እንደመሰለ ምንድነው አንድ ተረት ዶሮ በልቼ ካልጨረስኩት በትኝ ልጨርሰው ነው የሚባለው። አስተካክለ ባልበላውም ልበት ነው። እንደዛ አይነት ስራ ነው እሱ እየሰራ። ጀዋር 1 በን፣ ዶክተር መራራ 2 በን፣ ሌሎችም ብዙዎቹ እና አንዳርጋቸው ጽጌ፣ ልደቱ አያለው፣ ዳውድ ኢብሳ፣ እነኚህ ሰዎች ሁሉም አንድ አይነት ባህሪ ነው ያላቸው። ካሁን በኋላ ደግሞ ይሄ ባህሪያቸው ይብስባቸዋል። ምክንያቱም ኢትዮጵያ ውስጥ እየተሰራ ያለው ነገር እነሱን በየቀኑ በየጠዋቱ እየቀበራቸው ነው የሚሄደው። በሽታ እየሆነባቸው እየቀበራቸው በሽታቸውን እያባባሳቸው ነው የሚሄደው። ምክንያቱም ትልቁ እነኚህ ሰዎች ትልቁ ፍላጎታቸው ካሁን በፊትም ተናግሬ ነበረ። ዶክተር መራራ፣ ጀዋር መሐመድ፣ ዳውድ ኢብሳ፣ ልደቱ አያለው፣ አንዳርጋቸው ጽጌ ትልቁ ፍላጎታቸው እነኚህ ሰዎች የኢትዮጵያ ጠቅላይ ሚኒስትር መሆን ነው። ሁሉም ይሆናል። ግን የኢትዮጵያ ጠቅላይ ሚኒስትር መሆን ካልቻሉ ምንድነው የሚፈልጉ መሰለ? የጠቅላይ ሚኒስትር አማካሪ መሆን ይፈልጋሉ።
አሁን ምንድነው ሁሉም የሚሉት ለጠቅላይ ሚኒስትሩ እንደዚህ ብለን ነግረን ነበረ ስራ ላይ አላዋለውም ይላሉ። ሀሳባቸውን ጠቅላይ ሚኒስትሩ እንዲሰራላቸው ይፈልጋሉ። ጠቅላይ ሚኒስትሩ ግን የራሱ ሀሳብ አለው። የነሱን ሀሳብ ሊሰራ አይደለም እዛ ጋር የተቀመጠው። ሁሉም በግልጽም በድብቅም ይሄንን ነው የሚሉት። ፍላጎታቸው ምንድነው? ጠቅላይ ሚኒስትር መሆኑ ካልቻሉ የጠቅላይ ሚኒስትሩ ዋና አንዳርጋቸው በሽታው ትልቁ በሽታው ይሄ ነው። ነገር ግን በህይወቱ አንድም ነገር ያልተሳካለት ሰው በምን መመዘኛ ነው በህይወቱ ትልቅ ነገር የተሳካለትን ሰው አማካሪ የሚሆነው? ቢያንስ አማካሪ ስትሆን በሆነ ነገር ሰክሰስ ስኬታማ ልትሆን ይገባል። ምንም ስኬታማ የሆኑበት ነገር የለም። የነሱ ደጋፊዎች ሊንጫጩ ይችላሉ፣ ብዙም ነገር ሊሉ ይችላሉ። አንድም ነገር በኢትዮጵያ ፖለቲካ ለውጥ ውስጥ እነኚህ ሰዎች ያሳኩት ነገር የለም። ጀዋርም በለው መራራም በለው አንዳርጋቸው በለው የኦነጉ ዳውድ ኢብሳ በለው ልደቱ አንድም በህይወታቸው ያሳኩት ነገር የለም። ምናልባት ያሳኩት ነገር ቢኖር ምንድነው? የኢትዮጵያ የተቃዋሚ ፖለቲካ ለአንዴና እስካሁን በህይወት ያሉ የፖለቲካ ድርጅቶች ለአንዴና ለመጨረሻ ጊዜ እንዳይስማሙና እንዲበታተኑ ትልቅ ሚና ተጫውተዋል። አሁን በኢህአፓ መበታተን ጀርባ፣ በዚህ በህብረቱ መበታተን ጀርባ፣ በኦነግ መበታተን ጀርባ የፋኖ መበታተን ማንሳት ይችላል። አሁን በአማራ ክልል ፋኖ እየተበጣበጠ ነው ያለው። በቀጥታም ሆነ በተዘዋዋሪ እንዳንዳርጋቸው እጅ አለበት። እነሱ ከገቡ ይበተናል። እነሱ የደረሱበት ቦታ ሁሉ ዶግ አመድ ነው የሚሆነው። ጽምዶ ብሎ ነበር እኮ ሱዳን ሂዶ እኔ ኢትዮጵያን ህዝብ ወክዬ ነው ይቅርታ ጠይቃችኋለሁ፣ በድሮን እየተመታችሁ ነው፣ በድሮን የሚመታችሁ የአብይ መንግስት ነው፣ እሱ ደግሞ አረብ ኤሚሬት። እስኪ አሁን እውነት ለመናገር አንድ ኢትዮጵያዊ እንደዛ ይላል? እሱ ብቻ አይደለም እየመታችሁ ነው አለ። በድሮን እየተመቱ ነው ሱዳኖቹ። እኔ ያሳቀኝን ልንገር፣ በድሮን እየተመቱ እነሱ ጭራሽ ጸረ ድሮን አስታጥቁን ሱዳኖቹን ይላል። ሱዳኖቹ ጸረ ድሮን ቢኖራቸው ለምን ተመቱ? ለራሳቸው ለምን አይታጠቁ? አስተሳቢያቸው ራሱ እዛው መድረክ ላይ እየፈረሰ ነው። ከእንደገና ጽምዶን ስለ ትልቁ አሁን ሐሳቡን ስታየው አሁን እኔ ቻሌንጅ አለኝ። ጽምዶ የሚባለው አሁን የሚመራው በግብጾች ነው። ይሄ ምንም ማንም ሰው ሊጠራጠር አይገባም። በግብጽ ነው የሚመራው። ኢሳያስ እኮ ነገረ የግብጽ ኢሳያስም ይሄን ነገር ተናግሯል። ኢሳያስ ምን አለ? እኛ ግብጾች የሚፈልጉን ኢትዮጵያን ረፍት እንድንነሳ በቃ እንድንመጠብጣት፣ በተለይ ሜጋ ፕሮጀክቶችን በምታነሳበት ወቅት በውስጥ ችግሮች እየወጠርነ እንድትራበሽ ማድረግና ሰላም እንዲታጣ የሀገር ማዕከላዊ መንግስቱ እንዳይረጋጋ ሁልጊዜ ፋታ መንሳት ነው። ኦኬ፣ ፋታ ካገኘች ኢትዮጵያ ሀያል ትሆናለች። ይሄ አሁን ግልጽ ነገር ነው። ማንም ሰው ይሄንን የሚክድ የለም። ይሄ ነገር ቀጥታ ኢትዮጵያ አሁን በውጤታማ ሆና ከሰራችው ህዳሴ ግድብ ጋር ይገናኛል። ሌሎች በርካታ ግድቦችም ሊሰሩ እንደሆነ በሚስጥር የሰማናቸው ነገሮች አሉ። በይፋም ይሆኑ አሉ። ይፋው አሁን ለምሳሌ የአርጆ ደደሳው አለ፣ የመገጩ አለ። ገባር ናቸው ያባይ እና ስለዚህ ይህንን እንደዚህ አይነት ኢትዮጵያ በወንዞቿ እንዳትጠቀም ግብጾች አበክሮ ይሰራሉ። ግድብ እሱ ቀጥታ ደግሞ የሚያገናኘው ልንገርህ፣ ለምሳሌ የአርጆ ደደሳው ግድብ እንዳይሳካ ሸኔን ትልካለች ቅጥረኛ። የመገጩ ግድብ እንዳይሳካ እንግዲህ የጎንደር ጽንፈኛ ቡድን ቀጥታ ተልኮ ያዳነው ማን ነው? ግድቡን መከላከያ ሰራዊታችን። ስለዚህ አሁን ግብጾች ሱዳንን አስከትለው ሱዳንም ከግብጽ ጋራ ከዛ የተለየ እንትን ያላቸው አይመስለኝም። ኤርትራን እነኚህ ሶስቱ ትልቅ ኃይሎች ናቸው። ቅጥረኞችን አሁን ከኢትዮጵያ ውስጥ አገኙ ማለት ነው። አንዳርጋቸው ጽጌ፣ ሌላ አንድ ፕሮፌሰር መሐመድ የሚባል እነ ጀዋር መሐመድን ሌሎችንም አገኙ ማለት ነው። ቲፒኤልኤፍ አለ፣ የአማራ ጽንፈኞች አሉ፣ ሸኔዎች አሉ። ሸኔዎች ደስፐሬት ሆነዋል። ሸኔ አሁን በመሮ የሚባለው ሸኔ እውነትም እንደው ይሄ ዝም ብሎ ለእንትን የሚባለው ሳይሆን
እውነትም ሰይጣን ቢኖር ከሰይጣን ጋር ይሰለፋሉ። በቃ ፈጣሪና ሰይጣን ቢጣላ ከሰይጣን ጋር ይሰለፋሉ። ያን ያህል አረመኔ ሆነዋል፣ ጨካኞች ሆነዋል። ስለዚህ ግብጾች አሁን ይሄን ያላሰልፈው ኢትዮጵያን ተዋጉ። ኢትዮጵያውያኖች ሁለት አማራጭ አላቸው፣ ወይ ከግብጽ ጋር መሰለፍ ወይ ከኢትዮጵያ ጋር መሰለፍ። ይሄ ምንም እንትን የሚያስፈልገው ነገር አይደለም። ሰው ምንም ምንድነው ይሄ አሞካሽቶ መነገር ያለበት ነገር አይደለም። ለፖለቲካ ምናምን የሚባል ነገር አይደለም። የብልጽግና ጉዳይ አይደለም፣ ወይም የጠቅላይ ሚኒስትር ጉዳይ አይደለም። ጠቅላይ ሚኒስትር አብይ አህመድ 100 ዓመት አይኖርም፣ 100 ዓመት ሀገር አይመራም። ፓርቲም ሊቀየር ይችላል፣ መንግስትም ሊቀየር ይችላል። እነኚህ ሰዎች በማንኛውም ኢትዮጵያ ውስጥ የሚኖር መንግስት በሚሰራው የኢትዮጵያን ወንዞች ለመጠቀም በሚሰራው ፕሮጀክት ላይ ቆራጥ አቋም አላቸው ግብጾች። ለምንድነው እንዳንዳርጋቸው ጽጌ እንደዚህ አይነት ቆራጥነት አጥተው ልፍስፍስ ነው ይህንን የግብጽን የጠላትን ዓላማ ለማሳካት ሲንከራተቱ የምናያቸው? እንግዲህ ኢትዮጵያን እንወዳለን ይላሉ። መነሻቸው መጀመሪያ አገር መውደድ ማለት ምን ማለት ነው? አገር መውደድ ማለት ብሔራዊ ጥቅምን አሳልፎ አለመስጠት ነው ለባዕዳን። የግብጽ ፖለቲከኞችና የግብጽ መንግስት ቀድመህ እንደገለጽከው ለሀገራቸው ብሔራዊ ጥቅም በተጠንቀቁ ሁሉም ሲቆም፣ በዲያስፖራም ያለው በተለያዩ ዓለም አቀፍ ተቋማትም ያለው እንዲሁም ደግሞ በሀገር ውስጥ እንኳን በህጋዊ ሰውነት የተሰጣቸው ፓርቲዎች አንድ ሆነው ይቆማሉ። በምን ጉዳይ? በአባይ ጉዳይ። አባይ እንደውም አዛብተው እንግዲህ ትራምፕን እንግዲህ አሜሪካን አንድ ፕሬዚዳንት እስከ ማሳሳት የደረሰ እኮ ፕሮፓጋንዳ ሰርተዋል። እሱ ምንድን ነው? የአባይ ምንጩ ግብጽ ናት። ልክ ግብጾች ለእነሱ ህፃናት እንደሚያስተምሩት ገና ከኬጂ ጀምሮ አባይ ደማችን ነው፣ አባይ ህይወታችን ነው፣ አባይን የምንበላውም የምንጠጣውም ነው፣ መነሻውም ግብጽ ነው፣ የሰጠንም ፈጣሪ ነው ብለው ነው የሚያስተምሩት። የኛዎቹ ደናቁርት ግን አባይ ሊገደብ ሲል እንቅፋት የምትሆነውን ግብጽ ገና ለወንበር ብለው ነገ ግን ወንበሩን ሲሰጡ የትኛውን ብሔራዊ ጥቅም አስጠብቀው ነው ይህን ህዝብ የሚመሩት፣ ከድህነት የሚያወጡት፣ ከኋላ ቀርነት የሚያወጡት? ነገሩ ይሄ ነው። በአባይ ብቻ እኮ ቢያቆም ጥሩ ነው። ያው በአባይ ብቻ ነው። አሁን ብዙ ጊዜ ማንም እንደው ስታንዳርድ የሆነ ሚኒማም የሆነ እውቀት ያለው ሰው ይገባዋል። የግብጽ መንግስታት አባይን አስመልክቶ ኢትዮጵያ ላይ ሊፈጥሩ የሚያደርጉት ጫና ኢትዮጵያውያኖችን ሊያስቆጣ ይገባል። ኢትዮጵያ ውስጥ ኖርክም ሌላ ሀገር ሆንክ የመንግስት ሰራተኛ ወይም ባለስልጣን ሆንክ ወይም ደግሞ ሌላ ኢትዮጵያን ሊያስቆጣ ይገባል። ይሄ ማንም ይገባዋል። ይሄ አልገባቸውም ማለት ነው እኚህ ሰዎች። ይሄ ብቻ አይደለም የሚያናድደው። ጠቅላይ ሚኒስትር አሁን የአሰብን የኢትዮጵያን የባህር በር ጥያቄ ሲያነሳ በጣም የተንጨረጨሩትና የተቆጡትም አሁንም እነማን ናቸው? ግብጾች ናቸው። አባይ እና ቀይ ባህር የሁለቱ ውሃ ወጎች በማንኛውም መንገድ የኢትዮጵያ ህልውና አይዋጥላቸውም ማለት ነው እኚህ ሰዎች። ከነኚህ ጋር ነው እንግዲህ እንዳንዳርጋቸው ጽጌ ጽምዶ ብሎ የመጡት። እንደው እስኪ አያይዘን ወደ አማራ ክልልና ኦሮሚያ ክልል ባሉ ወቅታዊ ሁኔታዎችና ዘለቄታ ሰላም እንዴት ይሰፍናል ወደሚለው ውይይታችን እንቀጥል። እንደው ሰላም ለአንድ ሀገር ምንድን ነው ብለህ ታምናለህ? አቶች የአማራ ክልልና ኦሮሚያ ክልል እውነቱን ለመናገር ሰላም እንዲመጣ አሁን ባለፈው አርሲ ላይ እንትን ነበረ። ከቤተ ክርስቲያን መቃጠልና ኦርቶዶክሳውያን መገደላቸው በጣም ተጋኖ ትልቅ አጀንዳ ሆነ ሲወራ ነበረ። ከምንም ተነስቶ አይደለም ነገር ግን እነኚሁ ቅድም ስማቸውን ስናነሳ የነበሩ ሰዎች በቀጥታም ሆነ በተዘዋዋሪ የነሱ ተሳትፎ ነው። ይሄንን አሁንም ሰው ሊረዳ ይገባል። ኢትዮጵያ እንዳትረጋጋ እናደርጋለን ሲሉ አርሲ ውስጥ የተደረገው ማለታቸው ነው። ሌላ ነገር አይደለም እየነገረን ያለው። ኢሳያስ ግብጾች ይፈልጋሉ ያለው ያንን ነው። እዛ አካባቢ እኮ አርሲ ውስጥ 100 ዓመት በላይ ያለው ቤተክርስቲያን ተቃጠለ ተባለ። ያ ቤተክርስቲያን እኮ ከመቃጠሉ ቀን በፊት 100 ዓመት ኖሯል። ለምን አልተቃጠለም ከዛ በፊት? እዛ አካባቢ እኮ ህዝቡ የአርሲ ህዝብ
ሙስሊሙም ክርስቲያኑም መንግስት በሌለበት ጊዜ በተለይ ደርግ ወደቀ ኢህአዴግ ሲመጣ እኮ ጋፕ ነበር፣ ወደ 3 ወር 4 ወር ጋፕ ነበር። እዛ አካባቢ አንድም ችግር አልተፈጠረም። ህዝቡ በሰላም የሰላምና መረጋጋት ኮሚቴ አቋቁሞ ሲኖር ነበር። ለምንድን ነው አሁን የሆነው? ምንድን ነው እየሰሩ ያሉት እነኚህ ሰዎች የሚለውን ሰው ማጥናት አለበት። እኔ እነኚህ ሰዎች ሩቅም ናቸው፣ አሁንም ቅርብ ናቸው። አሁን በተለይ በአሁኑ ጊዜ ያልቻሉት ነገር ምንድን ነው? በማንኛውም ነገር ቅድም ያልኩ ቦታ ልመለስ። መንግስት መሆን ፈለጉ አልቻሉም፣ አማካሪ መሆን ፈለጉ አልቻሉም፣ ከሀገር ተሰደዱ ማለት ነው። ስለዚህ በዛ መልክ ወደ ስልጣን መቅረብ አልቻሉም። በምርጫ ወደ ስልጣን መጥተው መንግስት መሆን አልቻሉም። በህዝባዊ ተቃውሞ አመጽ አንስተን ህዝባዊ ቢተኝነት 45 ቀን የሆነ ቀን ይቀጥሯል። 15 ቀን ምናምን በትጥቅ ትግል ኦልሞስት 6 ወር 3 ወር እየሰጡን እስከዛሬ ቆዩ። በትጥቅ ትግል አልቻሉም። በ3 ወር በሳምንት ያባታችን ቤተ መንግስት በአሻጥርም አልቻሉም። ስለዚህ የቀራቸው ነገር የሚኖር ምንድነው? እንደዚህ አይነት በጣም የወረደና ደም የማፋሰስ ስራና መንግስትን ወይም ደግሞ በተለይ የሚያነጣጥሩት ጠቅላይ ሚኒስትሩን አይነት የሀገሪቱ ፊገር የሆነ ሰው። አሁን የኢትዮጵያ ጠቅላይ ሚኒስትር ማንም ኢትዮጵያዊ ብቻ ሳይሆን ማንም ሰው ሊክደው በማይችል ደረጃ ኢትዮጵያ ውስጥ ግንባር ቀደም ሆኖ ለውጥን እያወራ ሳይሆን እየሰራ እያየን ነው አይደል? ያለ ነው። ብዙ ነገር እያየን ነው። የመጨረሻው ከትላንት ወዲያ ኦልሞስት በአፍሪካ በከፍተኛ ደረጃ በጉጉት በአፍሪካውን እየተጠበቀ ያለ ኤርፖርት ነው ኢትዮጵያ ውስጥ እየሰራ ያለው። አይታል የሌላ ሀገር አክቲቪስቶች፣ ቲክቶከሮች፣ ዩቱበሮች ምናምን ሲያወሩ እንደዚህ አይነት ስራዎችን ነው እያየን ያለ ነው። ሌሎችም በርካታ ነገሮችና ስማቸውን ለማጠልሸት ግሪን ሌጋሲ ኦልሞስት 8 ቢሊዮን ችግኝ ነው በዚህ ክረምት ፕላን የተደረገው ማለት ነው። በማንኛውም ነገር አልቻሉትም። ይሄን ሰውዬ ምንድን ነው እሱ ብቻ አይደለም። አሁን ጠቅላይ ሚኒስትሩ ስንል ፊገር ስለሆነ እሱን አነሳን እንጂ መንግስታቸው በአጠቃላይ የመንግስት አካል የክልል ፕሬዚዳንቶች፣ አሁን የኦሮሚያ ክልል ፕሬዚዳንት፣ የአዲስ አበባ ከተማ ከንቲባ፣ የአማራ ክልል ፕሬዚዳንት አሁን እረፍት አልባው ፕሬዚዳንት በአሁኑ በኢትዮጵያ ካሉ ፕሬዚዳንቶች ከፍተኛ የሆነ ስራ ላይ ተቀን እየሰራ ያለ ፕሬዚዳንት አሁን እውነት በጣም ታታሪና ከፍተኛ የሆነ መስዋዕትነት እየከፈለ ያለ ፕሬዚዳንት ቢኖር የአማራ ክልል ፕሬዚዳንት ነው። በርካታ የክልሉ የመንግስት ሰዎች በጽንፈኞች ተገለዋል ሰላም ለማምጣት ብለው። ኦሮሚያ ክልል ብትሄድ በኦሮሚያ ክልል በብዙ ሺህ የሚቆጠሩ የመንግስት ባለስልጣኖች በጽንፈኞች ተገለዋል ሰላም ለማምጣት ብለው። አሁን ሰው ይሄን አያወራም። በቀደም አርሲ ላይ እንደዚህ አይነት ግድያ ሲደረግ የጸጥታ ኃይሎች ባይኖሩ ኖሮ ነገሩ ከዛ የከፋ ይሆን ነበር። ነገር ግን መስዋዕትነት ከፍለው ህይወታቸውን ሰውተው ሰላም ያመጡ ደግሞ የጸጥታ አካሎች እዛ ነበሩ። ግን ስለነሱ አልተወራ። ስለነሱ አይወራ። የመከላከያ ሰራዊት ነበረ እዛ፣ የክልሉ ፖሊስ በኋላ ነው የገባው። እሱን በኋላ እናወራለን። እሷን ምንድነው ከዘለቄታ ሰላም አንጻር አሁን አቶ ጀዋር እንግዲህ መንግስት 5 ዓመት ተሰጠው አይደለ? ህዝብ መረጠ። ክቡር ጠቅላይ ሚኒስትሩም ምን አሉ? እኔ ለተመረጡ የስራ ኃላፊዎች በተለይ ህዝቡ ምንም ሳንሰራ ምንም ሳናረግለት እንደው ያደርጉልናም ብለዋል። አሁን የቅድሚያ እኔ ቀጣው መንግስት ማድረግ አለበት ብዬ የማምነው ሰላምና ጸጥታ ላይ በደንብ ከህዝቡ ጋር ይሄው ከመረጠው ህዝብ ጋር ተሳስሮ መስራት አለበት። ከሰላምና ጸጥታ ለህዝቡ ከመስራቱ በፊት መንግስት ራሱ በውስጡ ሰላምና ጸጥታ ያስፈልገዋል። ውስጡ ብዙ መፈተሽ ያለባቸው ነገሮች ያሉ ይመስለኛል። ብዙ ነገር እናያለን፣ ብዙ ነገር እንሰማለን። ስለሚቆጨን ስለሚያንገበግበን የመፍትሄው አካል ለመሆን ነው ስንሰራ የነበረው። አሁንም እንደዛው ነው የምናስበው። ብዙ አሻጥሮች አሉ። በአንድ እግራቸው መንግስት ውስጥ ቁጭ ብለው በሌላ እግራቸው ጫካ ያሉ አሉ።
በአንድ እግራቸው መንግስት ውስጥ ነው፣ በሌላ እግራቸው ደግሞ ዲያስፖራ ካሉት ጽንፈኞች ጋር መረጃ የሚለዋወጡ አሉ። አሁን አንዳንድ ጀዋር መሐመድ የሚያወጣቸው መረጃዎች ቀጥታ ከአንዳንድ መንግስት ውስጥ ካሉ ሰዎች የሚሰጣቸው ናቸው። እነኚህ መንግስት ውስጥ ያሉ ሰዎች በአንድም ሆነ በሌላ መልክ የማይገባቸው ቦታ ያሉ ግለሰቦች አሉ ማለት ነው። መንግስት እንደ መንግስት የፌዴራል መንግስትም ሆነ የክልል መንግስት ህዝብን ለመጉዳትና ህዝብን ለማስቸገር የቀረጹት አንድም ፖሊሲ የለም። የተቀረጸው ፖሊሲና ህጉን በጠቅላላ ስታየው ለህዝቡ የተሻለ ነገር እንዲመጣ ከማሰብ የተሰሩ ነገሮች ናቸው። ነገር ግን እነኚህን ነገሮች አጣመው ለህዝብና መንግስት ሆድና ጀርባ እንዲሆን የሚሰሩ ሰዎች እንዳሉ ይሄ ነገር መጽዳት አለበት። ከሁሉ አስቀድሞ አሁን መስከረም 30 የሚመሰረተው መንግስት በእኔ አመለካከት ማድረግ ያለበት በተቻለ መጠን 100% አይጸዳም። እንደዚህ አይነት ችግር አሁን የኢትዮጵያ መንግስት ውስጥ ብቻ ሳይሆን ሁሉም ሀገር መንግስታት ውስጣቸው እንደዚህ አይነት ችግር አለ። ውስጡ የጸዳ የሰው ልጅ ነው እዛ የሚሰራው፣ መልአክ አይደለም። ልክ ነው። የሰው ልጆች የተለያየ ፍላጎት አላቸው። እስካን አድርገህ አመለካከቱን ማወቅ አትችልም፣ ውስጡን ማወቅ አትችልም። ኃላፊ ሆኖ ቢሮ ፊት ለፊት ቁጭ ብሎ አሻጥር የሚሰራ በርካታ ሰው አጋጥሞናል። ከፍተኛ ኃላፊነት ተሰጥቶት ቢሮ እየመራ ትልቅ ባጀት እየመራ አሻጥር የሚሰሩ ሰዎች፣ ሙሰኞች አጋጥመውናል። ነገር ግን እንደዚህ አይነት ነገር ሊኖር እንደሚችልም እንገምት ነበረ። እኔ አውቃለሁ፣ እኔ ገምታለሁ። ሰው በተቻለ መጠን ይህንን ማጽዳት በጣም ውስጡን ማጽዳት በጣም ያስፈልጋል። ከዛ ውጪ የመንግስት ትልቁ የመጀመሪያ ተግባሩ የህዝብን ሰላምና ጸጥታ ማስጠበቅ ነው። እዛ ላይ ብዙ ስራ እንደሚሰራ ተስፋ አድርጋለሁ። ይህንንም በተለያየ መድረክ ጠቅላይ ሚኒስትሩን ጨምሮ ሁሉም ቃል ገብቶልናል። ሌላው ሰላምና ጸጥታው ከማስጠበቅ በተጨማሪ ሌላ ምንም ህዝቡን እኮ መንግስት እኮ የምትሆነው ህዝቡን ይዘህ እኮ ገነት አትገባም። ልክ ነው። ኑሮ ነው የምታሻሽልለት። አሁን ያለውን የልማት ስራዎች የበለጠ እንደሚቀጥል በችግር ውስጥ ሆኖ እኔ አሁን አንዳንዴ የኢትዮጵያ ነገር ጉራማይሌ ይሆንብኛል። በዚህ ውጥንቅጥ በዚህ ሁሉ የጸጥታ መዋቅር ችግር ውስጥ ገብታ ግን እየፈጸመቻቸው ያለችው ደግሞ ሜጋ ፕሮጀክቶች እየፈጸመቻቸው ያለቻቸው ኢኮኖሚያዊ ድሎች ሲታዩ እውነት ኢትዮጵያ ውስጥ ነው ወይ የሚያስብሉ ብዙ ተአምሮችን አይተናል። በተለይ በከተሞች ላይ የተሰራው የኮሪደር ልማት እጅግ አመርቂ ነው፣ እጅግ ስኬታማ ነው። ሌሎች የአፍሪካ ሀገሮች አልፎም አውሮፓና አሜሪካኖች የቀኑበትና እኛም ሀገር ቢሞከር ብለው ተስፋን ያጫረ ምኞትን ያጫረ ነገር ነው። ሌላው ኢትዮጵያ በቱሪዝም ኮንፈረንስ ተመራጭ እንድትሆን አድርጓታል። ቀጣዩ የኮፕ 32 ዝግጅት እንድታዘጋጅ መደረጓ በራሱ ይሄ የጸጥታ የከተማ ልማት እና የግሪን ሌጋሲ ውጤት ነው፣ የስራ ውጤት ነው። አሁን የቢሾፍቱ ኤርፖርትም ስናየው እንደዛ ይሄ እንዳለ ሆኖ የኒኩለሩ አለ፣ የተፈጥሮ ጋዝ አለ፣ ነዳጅ አለ። ገና ደግሞ የባህር በሩ ጥያቄ ቀጣይ ያለው መንግስት ሲመሰረት የባህር በሩ ጥያቄ ባለኝ መረጃ እውንና ስኬታማ የሚሆንበት የባቡር መስመሮች ፈጣን ባቡር የሚዘረጋበት ፈጣን የወደብ አገልግሎቶች ከአጋር አገሮች ጋር እንደሚሰሩ መረጃው አለኝ። በእርግጠኝነት በሚቀጥለው ዓመት ኢትዮጵያ የባህር በር ባለቤት ትሆናለች። ይህን ለመሸከም ደግሞ አንደኛ ህብረተሰቡ ሰላሙን ማግኘት አለበት። የቅድሚያ በቃ ዳቦም ትሁን ምንም ይሁን ምንም ያገኘውን ሰው በልቶት ተስማምቶት እንዲተኛ እንዲያደር ምን መሆን አለበት? ሰላሙ መከበር አለበት። ሌላው የጽንፈኛው አካል በዚህ በኩል መንግስትን ተገዳድሮ ማሸነፍ እንደማይችል ሲያውቅ እየመዘዛ ያለው ምንድነው? የሃይማኖትን ካርድ ነው። ይሄ ካርድ ደግሞ በጣም እጅግ መጥፎ ነው። ደግሞ ዘመናችን ኤአይ ያለበት በአርቲፊሻል ኢንተለጀንት የሆኑ ነገሮችን ሀሳብ ሰጥተህ አቀነባብሮ ከገሃዱ ዓለም ጋር እውነት ልቦለድ የማይመስሉ ግን እውነት የሚመስሉ ለምሳሌ ሰሞኑን በአንድ ሶሻል ሚዲያ ሲንቀሳቀስ የነበረ ምስል አለ። ሸሄር ለመሆን ተዘጋጅተናል የሚል ሰይፍ የያዙ ሙስሊም የሚመስሉ ግን አንገታቸው ላይ ማተብ ያላቸው በኤዲቲንግ የተስተካከለ ነው። ይሄ ኤአይ ውጤት ነው።
ደስ የሚለው ቴክኖሎጂው በራሱ የሰራውን ይሄ የኔ ስራ ነው ብሎ ይነገራል። ግን የዚህ ንቃተ ህሊናና ግንዛቤ የሌላቸው ሰዎች ግን ሌላ ጥፋት ሌላ እልቂት ከፈጠሩ በኋላ ነው ነገሩ እውነታው የሚረጋገጠውና ከዚህ አንጻር መንግስታችን ሁለት ነገሮች ይጠበቅበታል ማለት ነው። አንደኛ ኦሮሚያና አማራ ክልልን አስመልክቶ ህዝቡ በነቂስ መርጧል። ምርጫ ይደረግበታል ተብሎ የማይታሰቡ አካባቢዎች ምርጫ ተካሂዶባቸዋል። ለዚህም ጽንፈኛውም የሸኔውን ቡድን ኩም ያሉበት ያፈሩበት ሁኔታ ነው ያለው። በዚህ ልክ ለሰላምና ለጸጥታ ለህብረተሰቡ ስለሆነ ምክንያቱም የሚታገተው ህዝባችን ነው። ገንዘብ ታግቶ የሚከፍለው የሚገደለው የሚሳደደው አልፎም ተርፎ እኮ የብልጽግና አመራርና የብልጽግና ደጋፊ ነው እየተመታ ያለው። ስለዚህ መንግስት የሆነው አካል አንደኛ ካድሬዎቹን ሊጠብቅ ይገባል በመጀመሪያ። ሲቀጥል ህዝቡ በራሱ ከተባበረህ እንዴት ነው ሰላም ዘለቄታ ሰላም የማይሰፍነው? ህዝቡ እየተባበረ ነው። እሱን ነው ይኸውልህ አሁን እኔ የኔን ግምት ልንገርህ። አብዛኛውን አንተ ያነሳው ነገር አለ፣ ግን የተጋነነ ነገርም አለ። አሁን ሶሻል ሚዲያ ላይ የምናየው በሚዲያዎች ላይ የምናየውና መሬት ላይ ያለው ነገር በጣም የተራራቀ ነው። እኔ የሃይማኖት አሁን ወደ ባሌ ወደ አርሲ ምናምን አካባቢ ብትሄድ እኮ ለ4 ወይ ለ5 አንድ ቀበሌ ውስጥ 4 ወይ 5 ከ10 ለማይበልጥ ኦርቶዶክሳዊ ክርስቲያን ብሎ ሰው እኮ ትልቅ ቤተክርስቲያን ይሰራል። ሙስሊሙ ኮንትሪቢዩት አድርጎ ገንዘብ አዋጥቶ እንደዚህ አይነት ነገር ነው ያለው። ህዝቡ ይሄ እንግዲህ አሁን በዚህ በለውጡ ጊዜ ብቻ አይደለም፣ በአብይ በብልጽግና ስርዓት ጊዜ ብቻ ሳይሆን በኢህአዴግ 1984 በደርግ ጊዜ ከኃይለ ሥላሴ ጊዜ ጀምሮ ሲዋረድ የመጣ ባህል ነው። ሰው በተለይ ሙስሊሙና ክርስቲያኑ አብሮ የሚኖርበት ቦታ ጸብን ረስቶታል። የለም እንደዚህ አይነት ነገር። ጸቡ ያለው የት ነው? ሶሻል ሚዲያ ላይ ነው። ይህን የሶሻል ሚዲያው ነገር የተጋነነና አንተ እንዳልከው በማስመሰል ከሚሰሩ ነገሮች ውጪ መሬት ላይ ጸቡን እያመጣ ያለው ማን ነው? እነኚህ ጽምዶ ናቸው። ይህ ጽምዶ አገር አፍራሽ ነው። ከካይሮ ተነስቶ መጨረሻው እኮ አሁን ቅድም አንተ ከጽምዶ ጋር ከነሱ ጋር ጭራ ይዞ እኮ እየተንቀሳቀሱ ያሉ አሉ። እነ ጀዋር መሐመድ እነ መሮ አንዳርጋቸው እነ ዘመነ አገር ውስጥ የሚያበጣው እነ ምሬ ምናምን እነኚህ አሁን በቀጥታ የጽምዶን እንትን ነው እያስፈጸሙ ያሉት። ግብጽ ኢትዮጵያ እንዳትረጋጋ ይፈልጋል ብሎ ኢሳያስ የነገረን ነገር ሲተረጎም አርሲ ላይ ያየነው ነገር ነው። ወለጋ ላይ ስናይ የነበረው ነው። ስለዚህ ያለነሱ ተሳትፎ ምንም የሚፈጠር ነገር የለም። ህዝቡ ይሄንን አውቆታል። ህዝቡ የችግሩ አካል እየሆነ አይደለም። አርሲ ላይ የሚያየነው ይሄን ነው። ህዝቡ ኢሚዲየትሊ ክርስቲያኖቹም ነግረውናል፣ ሙስሊሞቹም ነግረውናል። ህዝቡ ኢሚዲየትሊ ሰላሙን ለማስጠበቅ አንዱ ሌላውን ሲደብቅና አብሮ ሲጠቃ ነበር የነበረው። እንደውም የተፈናቀሉ ሰዎች ሲያነሱት የነበረው አንዳንድ ሼኮችን አንዳንድ ሙስሊሞች ጓደኞቻቸው በቃ ቀሩብን ብለው በምቁጭትና በጸጸት እንደውም ሲወቅሱ የነበረው የመንግስትን አካል ነው። እዛ ላይ ለምን ቶሎ አልደረሳችሁ? ለቀደም እንትን ያልኩት ሚኒሻ ብቻ ነበር የነበረው፣ ተመጣጣኝ ኃይል አልነበረም አካባቢው ላይ። ያ በራሱ ያ ስጋት ነው በራሱ። ምክንያቱም ያ አካባቢ እንደሚታወቀው አንደኛ የአቶ ጀዋር መሐመድ የትውልድ ቦታ መሆኑ ብቻ አይደለም። ሰው ስለተወለደ እኮ ጥፋት እንትን አይልም። ግን አለመታደል ሆኖ እኔ ነው እንዴ መወለድም እንትን ይላል እንዴ? ለካም ደብረ ጽዮንም አድዋ ስለሆነ ነው እየበጠበጠን ያለው። እና አካባቢን እንደተገና አድርጎ ችግር መፍጠሪያ ጣቢያ እያደረጉ ያሉ ሰዎች ናቸው። ገንዘብ እየከፈሉ ከዲያስፖራ ብር እየላኩ እንደገና ቅድም አቶ መራራ የሚጠየቁበት ጉዳይ አለ። አቶ ጀዋርን በምን ሁኔታ ነው አሁን የፓርቲው ተቀዳሚ ምክትል ሊቀመንበር አድርገው እየቀጠሉ ያሉት? አቶ ጀዋር መሐመድ በአሁን ባለው ወቅታዊ ሁኔታ ኢትዮጵያን ለማፍረስ ከተደራጁ ጽምዶና የተለያዩ አጋር አካላት ጋር ኢትዮጵያን ለማፍረስ 45 ቀን የከተማ አመጽ የገጠር አመጽ እያለ ያለበት ጀዋር አሁን ከኢትዮጵያን ከማፍረስ ብዙ ወርዷል።
ኦሮሞን እያከፋፈለ ነው ያለው በመንደር በኦሮሞ ህዝብ መሀል ከፍተኛ የሆነ በጂኦግራፊ አቀማመጥና በጎሳ ክፍፍልና በእምነት እንደዛ አይነት ይዛ ደረጃ ወርዷል። ከዛም ደረጃ አልፎ እሱ ምንድነው ያደረገው በኦሮሞ ባለሀብቶችና በሚሊሻዎች ላይ ነው ዘመቻ እያደረገ ያለው። ሚሊሻ ላይ አሁን ሚሊሻ ማለት ለአንድ የኦሮሚያ ቀበሌ የዛ ቀበሌ ሚሊሻ ማለት ሰላም አስከባሪ ማለት ነው። የዛ ቀበሌ የዛ አንድ ቀበሌ ውስጥ 500 ሰው የሚኖርበት ቀበሌ ውስጥ 500 ሰው ከልጆቹ ጋር ቤቱ ተኝቶ የሚያድረው ውጪ ቆሞ እየጠበቀ ያለ ሚሊሻ ስላለ ሮንድ ስላለ ሚሊሻው እነኚህ ሚሊሻዎች እንግዲህ በዛ ደረጃ ነው መስዋዕትነት እየከፈሉ ያሉትና በእነሱ ላይ ነው አሁን ፕሮፓጋንዳ እየሰራሉ። ይሄም ተቀባይነት ብዙም የለውምና በአጠቃላይ እኔ ይሄንን በሚመለከት መንግስት ግን ህግ ለማስከበር በአማራና በኦሮሚያ ክልል ህዝቡን ሊጠቀም ይገባን በሚለው እናስምርበት። ከእንደገና በዘለቄታ ሰላም የገቡ ልጆች አሉ በኦሮሚያም በአማራ ክልል። ኦሮሚያ ጥሩ ተሞክሮ አለው። አማራ ክልል ግን እስካሁን ድረስ በሰላም ተደራድሮ ያመጣቸው ደግሞ በጠይቃው አማራ ክልል ጥሩ ነው እዚህ ችግር አለ ነው። ግን አማራ ክልል ላይ የመጡት ሰዎች አላስገቧቸውም። ኦሮሚያ ቢያንስ እነጃልሰኝን የማስጠጋት ነገር አለ። ይሄ ያው ፖለቲካሊ እሴት የመተማመኑ ጉዳይ እንግዲህ የፓርቲዎቹ የራሱ የመንግስት ጉዳይ ይሆናል። ግን አማራ ክልል አልተሞከረም ከነጭራሹ። ይሄን እንያዝና ትግራይ ክልል ያው ትልቅ አደጋ አለው። አንድ እንደዚህ አይነት እጃቸውን ለመንግስት ሰጥተው ወደ ሰላማዊ ትግል ሲመጡ ምርኮኞች በሰላም የመጡ ሁለት አይነት አለ። ምርኮኞችን እንኳን ትንከባከባቸዋለህ እና አሁን በእነ ኮሎኔል ፋንታው ማሀቤ የመጡት እነ ካፒቴን ማስረሻ ሰጤ ማለት ነው። እነዚህ አካላት ከኢጋድ ጋር አፋድ ከአማራ ብሔራዊ ክልላዊ መንግስት ጋር በሰላም ተደራደረ ተብሎ የአፍሪካ ህብረት በበላይነት አደራድሮ ያመጣቸው ናቸው። አፍሪካ ህብረት ያደራደረውን አካል የፌዴራል መንግስት እውቅና የሰጠውን አካል የክልሉ መንግስት ፕሬዝዳንት ቅድም ያነሳቸው አቶ አረጋ ከበደ ተፈራርመው ነው ወደና እሳቸውና ሌሎች የክልል ቢሮ ኃላፊዎች ተገንተው ነው የሰላም ውይይቱ የሰላም ድርድሩ የተደረገው። በጋራ ቃል ኪዳን ተፈራርመዋል። 8 ቃል ኪዳኖች አሏቸው። ይሄን ልናደርግ ከስልጣን ማጋራት ጀምሮ እስከ ፖለቲካ እስረኞች ሌሎች እስከ ማስለቀቅ ደረጃ ማለት ነው። እነዚህን ነገሮች በሙሉ ፖለቲካ እስረኛ ያስባለው ብለናል ከዚህም በፊት። የእነዚህ ሰዎች በሰላም መምጣትና ተደራድሮ ችግሩን ተማምኖ አዎ ችግሩ የጋራ ችግራችን ነው ብሎ የክልሉ መንግስት ስላመነበት ነው ይሄ ስምምነት ላይ ስለተደረሰ ነውና ይሄን ከደረሰ ከዚህ ስምምነት በላይ እኮ ከዚህ ፊርማ በላይ እኮ ትልቅ ነገር የለም። እኒህን ሰዎች ቦታ ሲዘህ እሾህን በሾህ እንደሚባለው አሁን ክልሉ ውስጥ እያራበሸ አልተደረገም፣ ቦታ አልተሰጠም እና በቅርበት ስለማቅም ነው። ምናልባት አሁን ከምርጫ በኋላ በሚኖረው መንግስት ውስጥ ይታሰባል ብዬ ገምት። ነገር ግን እንደው ቢታሰብ አሁን እንትን ብቻ አይደለም ስልጣን ብቻ ሳይሆን ቢያንስ ሲጀመር እንደዚህ ጫካ ቆይቶ እኔ አንድ ነገር ልንገርህ። ጫካ ትግል ውስጥ ቆይቶ የመጣ እስር ቤት ታስሮ የተፈታ እና አንዳንዴ እንደው ስደተኛው ነው በተለይ ከስደተኛ ካምፕ የሚመጡ ተቃዋሚዎች ሪሃቢሊቴሽን ያስፈልጋቸዋል። ታድሶ ያስፈልጋል። ከፍተኛ ነው ታድሶ ያስፈልጋል። ከጫካ የመጣ ሜንታሊቲ፣ ከእስር ቤት የወጣ አስተሳሰብ፣ ከስደተኛ ካምፕ የመጣ አስተሳሰብ የተረጋጋ ላይሆን ይችላል። የመንግስት ቢሮክራሲ እንዴት እንደሚሰራ እነኚህ ሰዎች አይገባቸው። እውነቱን ለመናገር አሁን በጣም ጥሩ ጭንቅላት ያላቸው ጥሩ እውቀት ያላቸው በሳል የሆኑ ፈጣን የሆኑ ወጣቶች ጫካ ገብተዋል። ሸኔም ሆነው ፋኖም ሆነው ገብተዋል። ተሳስተው መጥተው እጃቸውን ደሞ ሰጥተው ወይም ደግሞ በተለያየ መንገድ ወደ ሰላም ተቀላቅለዋል። ያ ማለት ግን እዚህ ውስጥ ያለ ቢሮክራሲ ይገባቸዋል ማለት ግን ደግሞ እነዚሁ ልጆች እዛ ጋር ሆኖ ቅድም ያልነውን አንድ እግሩን ጫካ አንድ እግሩን ቢሮ ያደረገውን አካል በተግባር እንደው ከኔና ካንተ በላይ እነሱ ያውቁታል። ማን የትኛው ቦታ ላይ ጉለት እንዳለ እኮ ያውቃሉ። አሁን ስለዚህ ይሄ ራሱን የቻለ ስለዚህ ስምምነትም አለው። አሁን የስምምነቱ አካል እኮ ስለሆነ ነው እንግዲህ እኛ ያመጣነው አቶ ጀዋር። ይሄ ምልከታም ብቻ ሳይሆን የስምምነቱ አንዱ 8 ነጥቦች አሉ። ከነዛ 8 ነጥቦች አንዱ ስልጣን ማጋራት። ከስልጣን ማጋራት ሲባል በጸጥታው ነው። በነገራችን ላይ ጸጥታው ላይ እኒህን ሰዎች ብታስገባቸው ከማንም በተሻለ
ልጆቹ ያሉበትን እነዚህ የቀሩትን ተከፍለው የቀሩትን እነዘመነ ያሉበት አስቀድሞ ከየት መሰለም የሚጀምረው መንግስት ውስጡ ያለውን ከማጽዳት ነው የሚጀምረው። እሱን ራሱ ፓርቲው ያጽዳ፣ ያግዙታል ሰዎች። ከእንደገና ደግሞ ጫካ ያሉትን ራሳቸው ያውቋቸዋል። ስለዚህ በዚህም ብለው በሰይፍ ሆኑ በቃ በዚህም ብለው የመንግስትን ያግዛሉ፣ በዚህም ብለው የራሳቸው በጣም አደገኛ አሰራር ሊሆንም ስለሚችል ሌላ ቀን በሰፊው ነው። እሺ ወደ ትግራይ ክልል እንግባ። ትግራይ ክልል በአሁኑ ሰዓት ወጣቱ አብዛኛው ወጣት ወደ አጎራባች ክልሎች በተለይ አማራ ክልል፣ አፋር ክልል እንዲሁም ድሬዳዋ ከተማ አስተዳደር፣ ኦሮሚያ ክልል እና አዲስ አበባ አካባቢ በስፋት ከትግራይ ክልል እየፈለሱ ወደ መሀል ሀገር እየመጡ ይገኛሉ። የትግራይ ወጣቶችና እንዲሁ አንዳንድ የፖለቲካ ተጽዕኖ ፈጣሪ የነበሩ ሰዎች ወደ መሀል ሀገር እየመጡ ነው። ይሄ የሚያመለክተው ምንድን ነው? ከሰሞኑ የህወሓት አስገዳጅ የሆነ አንድ ህግ አጽድቃለች፣ አውጥታለች። ይህም ምንድን ነው? በዚህ አሁን በምናደርገው ይላሉ አሁን ወደ ትግል ገብተናል ብለዋል። በነገራችን ላይ ወደ ትግል ገብተናል። በዚህ ትግላችን ላይ የሚያደናቅፈን ሀሳባችንን የሚያኮላሽ እንዲሁም ደግሞ ከጥላቶቻችን ጋር አብሮ የተሰለፉ አካላት ብለዋል። ጥላቶቻችን ሲሉ ብልጽግናንና በትግራይ ተቃዋሚዎች በተለይ እንደ ስምረት አይነት ፓርቲ እንደ ሰባ እንደርታ ሌሎች ከዚህ በፊት ህወሓትን የተቃወሙና ከህወሓት ወጥተው ደግሞ አሁን የበለጠ ትልቅ ድርጅት የሆኑባቸው እንደ ስምረት አይነት ፓርቲዎችን ጋር አጋርነት የፈጠረ አካል የትግራይ ጠላት ነው ይላሉ። ህወሓት በነገራችን ላይ ህወሓትን ከጠላ የትግራይ ጠላት ነው። ይሄ ነው የነ ደብረጽዮን ትርጉም። ህወሓት ማለት የትግራይ ህዝብ ነው ማለት ነው ብለው ነው የሚተረጉሙት። ከዚህ በፊት በጣም አደገኛ ሚሴጅ ነበር። የትግራይን ህዝብ ዋጋ እንዲከፍል ካስደረጉት አንዱ የህወሓት የፖለቲካ ትርጓሜ ነው። ህወሓት ማለት የትግራይ ህዝብ ነው የሚለው አሁንም ያው በሽታቸው ተቀስቅሶባቸው ትግራይ መንግስት እያሉ ነው፣ ክልልም አይደለንም ብለዋል፣ አገር ነን እያሉ ነው አሉ በየዜናቸው እያሉ ነው። አይ እኔ እሷን ነገር አልፈልጋትም። እነሱ ይበሉ እንጂ እኛ ኖ አሁን ይሄ ምንድነው አቶ ጀዋር ይሄ ሚሊዮን የሚቆጠር ደብረጽዮን ያለውን እኮ ነው። አቶ ጀዋር አሁን ደብረጽዮን እኮ ወንበዴ እኮ ነው እኮ ወንበዴም ቢሆን እነሱ መንግስት ካሁን በፊት ተናግረን ነበረ። ወያኔ ከተወለደች ጀምሮ ከተወለደበት ቀን ጀምሮ ወያኔ አንድም ቀን ከማንም ጋር በሰላም ተስማምቶ ያደረገው ነገር የለም። ጫካ ያሉ በ17ቱ ዓመት ጦርነት እነ ኢህአፓን እነ ሌሎች ድርጅቶችን ለእርቅ ብሎ ራሱ ጠርተው ይገሉ ነበር፣ ያጠፏቸዋል። መንግስት ከሆኑ በኋላ መጀመሪያ ሽግግር መንግስት ተቋቁሞ እነ የኦሮሞ ነጻነት ግንባርን ጠርተው አጠፏቸው። ከዛ በኋላ በቅንጅት ጊዜ አጠፏቸው። ወያኔ ምንም አይነት በሰላም ተነጋግሮ የሚፈጸም ነገር የለም። ይለፋሉ። አሁንም እያደረጉ ይሄን ነገር ካሁን በፊትም ብለነዋል። ይለፋሉ። አሁን ማን ነው ያ ሰውዬ? የናይጄሪያው ሰውዬ ኦባሳንጆ፣ እሱም ይለፋል፣ ማሲንጋም ይለፋል፣ ሌሎቹም ይለፋሉ። አንተ የሀገር ሽማግሌዎች የኢትዮጵያ ሀገር ሽማግሌ ወያኔ 17 ዓመት ኢትዮጵያን ሲያስተዳድር በስሩ ሲተዳደሩ የነበሩ አባቶቹን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ እናቶች መቀሌ ሄደው ለምነው ረግጦ አይደል እንዲያባረሯቸው። ምንም አይነት በሰላም የመታረቅ መንፈስ የማሸነፍ ሀሳብ እንጂ ከዛ በታች ምንም አይነት የማይቀበሉ ሰዎች ናቸው። ስለዚህ እነሱን ማጥፋት ነው። ወያኔን ከምድረገጽ ከማጥፋት ወያኔን በደብረጽዮን የሚመራውን ግሩፕ በጠመንጃ ኃይል በወታደር ኃይል እነሱን አጥፍቶ ወጣቶቹን ታድሶ አግብቶ አስተምሮ አዲስ የትግራይ ትውልድ የክልሉ መንግስት እንዲሆን ከማድረግ ውጪ እዚህ ጋር አማራጭ የለም። እነሱ ይህንን የሚሉት አሁን ጽምዶን ተማምነው ነው። ቅድም ወዳልነው ነው የምንመጣው። ግብጽንና ኤርትራንና ሱዳንን ተማምነው ነው እንጂ እነኚህ ሰዎች 27 ዓመት የኢትዮጵያ መንግስት ሆነው ታንክ፣ ባንክ፣ ጠመንጃ፣ ዲፕሎማሲ ሁሉ በእጃቸው እያለ ያልቻሉትን መንግስት 2 ዓመት ሙሉ ትግራይ ውስጥ ተሰባስበው አንዱ ነው ስዩም መስፍን በህይወት እያለ አባይ ጻዬ በህይወት እያለ ጌታቸው ረዳ ከነሱ ጋር እያለ ጻድቃን ከነሱ ጋር እያለ ሁሉም የትግራይ ክልል በነሱ ቁጥጥር ስር ወልቃይትና ራያን ጨምሮ እየመሩ ማሸነፍ ያልቻሉትን መንግስት አሁን 30 ቦታ እንዳሜባ ተከፋፍለው ወጣቱ አልታጠቅም ብሎ እየተበታተነ እየሸሸ እያለ
እውቅ የሚሊተሪ ጀነራሎች ክልሉን ለቀው መጥተው ከፌዴራል መንግስት ጋር ህወሓት እየሄደበት ያለው መንገድ ልክ አይደለም ብለው ከፌዴራል መንግስቱ ጎን ተሰልፈው እያሉ ምላሳቸው ወያኔ የነበራት አንድ ምላስ ጌታቸው ረዳ ስራቸው በአሻጥር ሲሰሩበት አምልጦ መጥቶ ከፌዴራል መንግስት ጋር ሲሰራ ያለ የሚያሸንፉት ነገር የለም። የነሱ ትልቁ የጀርባ አጥንት የተስማሙበት ማን ነው? ኤርትራ መንግስት እና ግብጽና ሱዳን ነው። ይህንን በሚመለከት አይ ቲንክ መንግስት ከፍተኛ የሆነ የዲፕሎማሲ ስራና በተለይ ጠንካራ የዲፕሎማሲ ስራ አት ዘ ሴም ታይም ጡንቻ ማሳየት መቻል አለበት ማለት ነው። እና አሁን ይሄ በዚህ የኢትዮጵያ ህዝብ እንተማመናለን። የኢትዮጵያ ሀገር መከላከያ ሰራዊት፣ የኢትዮጵያ አየር ኃይል፣ የኢትዮጵያ ባህር ኃይል፣ አጠቃላይ የኢትዮጵያ ህዝብ አሁን ከዚህ ሀሳብ ጎን ነው ያለው። ያው ግን አሁን ከሰሞኑ ትጥቅ ማለት ታጣቂዎችን ለማደራጀት ወጣቶችን አስገድዶ ወደ ማሰልጠኛ ካምፖች ማስገባት ከወር በኋላ ለሚያደርጉት ጦር ዛሬ ነው ወጣት የሚሰበስቡት። ግንቦት 30 እንግዲህ እያሉን ነው። ግንቦት 30 ትምህርት ዘግተናል፣ ከዚህ በኋላ ለቀጣው ክረምት ተዘጋጁ። ምን ላይ መሰለህ አዛውንቶች የ74 ዓመት አዛውንት ሳይቀር ያሰሩበት ሁኔታ ምን ላይ መሰለህ ያለው ተንቦቅቦቀዋል። አሁን አየሩን የያዘው እኮ የነሱ የትጥቅ ዝግጅት ከመንግስት ጎን እኮ ምንም አንሰማም። እኔ ምንም አልሰማም ከመንግስት ጎን። ያው የኢትዮጵያን ህልውና ለማስከበር ዝግጁ ነን ከማለት ውጪ ወያኔን አስመልክቶ የሚደረግ የጦር ዝግጅት ብዙም ከመንግስት አንሰማም። ኢትዮጵያን ለመጠበቅ የሚደረግ እንጂ እነሱ ከሁኔታቸው አሁን ትምህርት ቤት መዝጋት ይሄ እኮ ህዝባዊ ቁጣን የሚያስነሳባቸዋል። ትምህርት ቤት ተዘጋ፣ ስራ የለም፣ ኬላ በየቦታው አደራጅተው ወጣቱን እያሰሩ ነው ያለው። ወጣቱን በግዴታ ወደ ውትድርና እየላኩት ነው ያለው። ይሄንን የሚሰሙ የዲያስፖራ ሚዲያዎች ደግሞ መንግስት የ4 ኪሎ መንግስት ትርምስ ወጣ ብሎ ይነግሩናል፣ ፈርቷል ይላሉ። እንደዛ ሲሉ አልሰማም። አዎ እሱን የመጨረሻችን ላድርገው ነው የዲያስፖራው ሚዲያ በተለይ የጽንፈኛውን አስመልክቶ ጽንፈኛው አስመልክቶ ምንድነው እያሉ ያሉት? በተለይ እና አንዳርጋቸው ጽጌ፣ እነ ይልቃል ጌትነት፣ እነ ልደቱ አያሌው፣ ሌሎች እንዲሁም የትግራይ ኃይሎች ማለትም እንደነ ስታሊን አይነት ሰዎች ስታሊን እንግዲህ ዋቢ የሚያደርገው አንዳርጋቸው ጽጌ ነው። የሚገርምህ ነገር አንዳርጋቸው ጽጌ 6 ወር ከዚህ በኋላ መንግስት 6 ወር ከቆየ እውነትም እኔ ፖለቲካ አላውቅም ብሏል። ከዚህ በፊት አቶ ልደቱም ይሄ መንግስት ወደብ ካገኘ እኔ ፖለቲካ አላውቅም ያለበት ሁኔታ አለ። እንዲሁም በ45 ቀን አመጽ ማዕከላዊ መንግስቱን እናፈርሳለን የሚል እንቅስቃሴ የጀመሩ ከዛ ከአርቲስቶች ከሙዚቃ ጀርባ ዳስጣል ሲባል አብዮት ሊያስነሳልን ነው ሲሉ አንድ ደግሞ ኮሜዲ ያሲኖ ደግሞ ከዚህ በፊት እየሞከርኩ ነው ሲል ያን እንደ ፖለቲካ ግብዓት መጠቀም ሌሎች እነሱ ባላደራጁት እነሱ ባላዘጋጁት ኢትዮጵያ ላይ ተፈጥሯዊም ይሁን ሰው ሰራሽ አደጋ ሲከሰት በዛ አደጋ አስታከው ፖለቲካ መስራት የሚፈልጉ በተለይ ከሰሞኑ ካርሲ ግድያ ጋር በተያያዘ እንግዲህ የአርሲው ግድያ የሚወገዝ የሚነቀፍ አንድ ሰብአዊነት የሚሰማው ሰው ሁሉ ሊያወግዘው የሚገባ ሆኖ ያለ ነገር ግን እሱንም አንዱ የፖለቲካ ግብዓታቸው ስለሞቱት ሳይሆን የሚያስቡት ታውስ እንደሆነ አሜሪካና ኢራን በሚዋጉበት ያው የሆርሙዝ ሰርጥ ተዘጋና ነዳጅ ጠፋ። ልክ እንደ አንድ የትግል መሳሪያ ተጠቅመው መንግስት አለቀለት ሲሉ ጀዋር መሐመድ ያደማል እንደዛ ሲሉ ነበር። እሱ ብቻ አይደለም ሁሉም እንደዛ ሲሉ ነበር። በቃ ፕላን ማውጣት ጀምሮ ነበር። የመንግስት የነዳጅን ሊትር እየቆጠሩ ይነግሩን ነበር። 100 ሊትር ቀረ፣ 50 ሊትር ቀረ ኢትዮጵያ ውስጥ እያሉ ሲነግሩን ነበር። ከዛ 0 ሊትር ይገባል መንግስት ይወድቃል ብሎ ግን የሚገርመው ነገር ኢትዮጵያ በዛን ሰዓት እንደው ከረሳችን እንዳንወጣ እንጂ ኢትዮጵያ በዛን ሰዓት እንግዲህ የመጣባት እንደ ዓለም አቀፍ ነው። የኢትዮጵያ ችግር አይደለም። በነገራችን ዜሮም ቢገባ ኢትዮጵያ ነዳጅ እስካላወጣች ድረስ ከእንደገና ደቡብ ሱዳን ድፍድፍ አላት። ምን ታርገው? ሪፋይነሪ ስላላት ምንም ልታደርገው አትችልም። ቻይና ግዙፍ ኢኮኖሚ ስላለ እንደው በእኛ በለካችን እንደው በኢስት አፍሪካ ባሉ ሀገሮች አሁን ኬንያ ስትቸገር ነበር ወደብ ኑሯት ወደብ እያላት፣ ግን ኢትዮጵያ ወደብ ሳይኖራት በኪራይ ወደብ ከእንደገና ደግሞ
ገና ከ2 ወር ሆርሙዝ ከመፈጠሩ ከ2 ወር በፊት ከኩዌት ጋር የነበራት የነዳጅ ስምምነት ከነዳጅ አቅራቢው ጋር የተፈጠረ ችግር ዘግይቶባን ነበር። የሚገርመው እንደ ድል ሆኖ ዘገየ፣ ችግሩ ተፈጠረ። ችግሩ ሲፈጠር ወዳውኑ ከአውሮፓ ነዳጅ አቅራቢዎች ጋር ተስማምቶ ነው። ይህን መንግስትን አፕሪሼት ልታደርገው የሚገባ ነው። እነሱ ይህን አይደለም፣ የእነሱ ስራ ይሄ አይደለም። ከእንደገናም አማራጭ ታዳሽ ኃይል እኔ የክቡር ጠቅላይ ሚኒስትር ራዕዩ ትዝ እንደው እኔ አንዳንዴ ለምንድን ነው ማርነቅ ያቃተን? የማያደንቁ ሰዎች እናደንቃለን። የኢትዮጵያ ህዝብ ያደንቃል። አይ እኔ ጽንፈኛው ዲያስፖራ ላይ እነሱ ያደንቁማ። ይኸውልህ የኢትዮጵያ ህዝብ ያደንቃል። እያየን ያለ ነው። ትናንት ነው በመቶ ሺህ የሚቆጠር ህዝብ ማለት ጠቅላይ ሚኒስትሩ ልጁን ይዘው ወክ ሲያደርግ የነበረው። እስኪ ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ይውጣ፣ አንዳንድ ይሄድ፣ ህዝቡ እንዴት እንደሚቀበለው እያየን ነው። እነሱም ያዩታል፣ እኛም እያየን ያለ ነው። ህዝቡ እያደነቀ ነው። በሄሊኮፕተር ነው ሄደው ይሏል። እና ታዲያ በእግር ሊሄድ ነው የሀገር ጠቅላይ ሚኒስትር? እነኚህ ሰዎች ጠቅላይ ሚኒስትሩ በሄሊኮፕተር ሄደ ይላሉ። በበቅሎ ሄድ ታዲያ ወይስ በጅብ ተሳፍሮ ሄድ? እና ፖይንቱ ምንድን ነው? እንደው እስኪ አብቅቶለታል ወይ እንደሚባለው የ4 ኪሎ መንግስት አለቀለት፣ ደቀቀለት፣ አንድ አሙስ ቀረው ምናምን ፈራ ተንቦቀቦቀ ይላል። ይሄ መንግስት እንንገራቸው ለእነኚህ ሰዎች። እኔ የኢትዮጵያ መንግስት ከሚያስፈራኝ የ4 ኪሎ ሰዎችን በላቸው መንግስትን የሚመሩትን ሰዎች ከሚያስፈሩኝ ነገሮች አንዱ ትልቁ ምን እንደሆነ ታውቃለህ? ምንም ያለ መፍራታቸው ነው። ምን ማለት ነው? አታይባቸው፣ ምንም ፍርሃት አታይባቸው። እነሱ ጽምዶ ብለው ኤርትራ ቅድም ያልናቸው ተሰብስበው ሲሉ ጠቅላይ ሚኒስትሩ ዘና ብሎ ፕሮጀክት ሲያስመርቅ ነው እያየን ያለ ነው። ጓደኞቹ ጋር ነው፣ ከአመራሮች ጋር ነው ስጋት። ምክንያቱም ማን ጠላት እንደሆነ ማን ወዳጅ እንደሆነ፣ ጠላት የት እንዳለ፣ አቅሙ ምን ያህል እንደሆነ፣ ወዳጅ ማን እንደሆነ፣ መቼም በወዳጅ መጠቀም እንደሚቻል በማንኛውም ነገር ቅድመ ዝግጅት አድርጎ ሩቲን ዴይ ቱ ዴይ ስራውን እየሰራ ያለ መንግስት ነው። ኢቨንቶች የሚያስጨናንቃቸው እነሱን ነው። ራሳቸው ሲጨነቁ መንግስት ተጨነቀ ብሎ ይነግሩ፣ 4 ኪሎ ተተራመሰ ብሎ ይነግሩ። 4 ኪሎ እነሱ የዛሬ 10 ዓመት የሚያውቁትና ዛሬ ያለ 4 ኪሎ አንድ አይነት 4 ኪሎ አይደለም። በጣም የጸዳ ሁሉም ስራውን የሚያውቅ ሰው የተቀመጠበትና ዴይ ቱ ዴይ 24 ሰዓት በየደቂቃው ስራውን የሚሰራ ሰው ያለበት እንጂ በሶሻል ሚዲያ ላይ በተናፈሰ ወሬ የሚሰሙም አይመስልም። እና ይሄንን ነው እንትን የሚለው 6 ወር ነው ቅድም 6 ወር 3 ወር ስታሊን 3 ወር። እቺ ነገር ደግሞ ቢቶ ይሻላል ዝም ብሎ ታይም መስጠት። እያወራን ያለነው ስለ ኢትዮጵያ ነው፣ ስለ 120 ሚሊዮን ህዝብ ህልውና ነው። ምን ያህል ኢትዮጵያን ቢንቁ ነው፣ ምን ያህል የዚህ ነገር ህዝብ ቢንቁ ነው በጊዜ ከፋፍለው እንደ ምንድነው እንደ ፕሪሚየር እንደ እግር ኳስ ጨዋታ እየገመቱት በጣም አስቸጋሪ ነው። ስለዚህ እንደው እስኪ ከዚሁ ጋር በተያያዘ የመጨረሻ የማደርገው ጀግና የኢትዮጵያ መከላከያ ሰራዊታችን ከሰሞኑ በኢትዮጵያ ድንበር በሙሉ በአየር ኃይላችን እየተጠበቀ ነው። በተለይ በቅርቡ ጄኔራል ይልማ መርዳሳ ሌተናል ጄኔራል ይልማ መርዳሳ የአየር ኃይል ዋና አዛዥ አሳስበዋል። ኢትዮጵያ ግዛቷ በሙሉ በኢትዮጵያ በንስሮቹ አይን ስር ነች ብለዋል። ለዚህም አትፍሩ፣ አትስጉ፣ ኢትዮጵያኖች ብንፈልግ በድሮን ብንፈልግ ደግሞ በሱ 30 እንጠብቀዋለን እያሉ ነው። የኢትዮጵያ መከላከያ ሰራዊት ሪፎርሙ እንዴት ነው ይገለጻል? እኔ እንግዲህ መከላከያ ሰራዊት ውስጥ የለውም፣ ግን የምታየውን 7 ዓመት ይህን ጉዳይ ስንሰራ ስንዘግብ ስንከታተል ስንጎበኝ ነበረ። ትልቅ ለውጥ ትልቅ ሪፎርም እያየን ያለ ነው። በከፍተኛ ደረጃ በወጣቶችና በምሁራን የተገነባ የአገር መከላከያ ሰራዊት ነው እያየን ያለ ነው። እንደ ድሮ ዝም ብሎ ጠመንጃ ተሸክሞ የሚሄድ ወታደር ብቻ አይደለም ያለው። በሳይንስና ቴክኖሎጂ የሰለጠነ ወታደር ነው እያየን ያለ ነው። በአይቲ የሰለጠነ ወታደር ነው እያየን ያለ ነው። በድሮን የሰለጠነ በኒውክሊየር ሳይንስ የሰለጠነ ወጣቶችን ነው እያየን ያለ ነው። ጀነራሉ ያሉት ትክክል ነው። እኔ አምንበታለሁ፣ አምኜበታለሁ። ነገር ግን ባይሆንም የኢትዮጵያ ሕዝብ ከሀገሩ ጎኑ ነው መቆም ያለበት፣ ከመንግስት ጎኑ ነው መቆም ያለበት። ጣሊያን ኢትዮጵያን ሲወር ኢትዮጵያ ጄት ነበራት እንዴ? አልነበረም አይደል?
ኢቭን ሶማሌ ሲወር እኮ ኢትዮጵያ ጄት አልነበረም። ብዙ ነበሩ ግን ያው ብዙ አልነበሩ። በዛ ደረጃ ነው ሰው ማሰብ ያለበት። 9 ለ30 ምናምን ነው የገጠምናቸው። እሱ የነ ኮሎኔል በዛብህ የነ ጄኔራል ለከፍተኛ ስኬት ተዘጋጅ። ግን ስኬት እንኳን ባይኖር ከሀገሩ ጎን ነው እኔ ሰው መሆን ያለበት። ጠመንጃ ስላለን አይደለም። መጀመሪያ ሀሳቡ ነው። የልብ ትጥቅ ይበልጣል ይባላል። የልብ ትጥቅ ይበልጣል። መጀመሪያ ሀሳቡ ነው ሰው ማስታጠቅ የሚያስፈልገው። እዛ ላይ ከተሰራ ትጥቅ መኖሩ ምንም ጥርጥር የለውም። እያየን ያለ ነው፣ እየሰማን ያለ ነው፣ አምነንበታል፣ እናውቃለን። ባይኖርም ግን ሰው ጭንቅላቱ ሊታጠቅ ይገባል። ኢትዮጵያ ጋር እየታሰበ ያለው ሌሎች መስራት ያለባቸው አካላት ደግሞ ኢትዮጵያ ሀገራችን የያዘችው ትልልቅ እቅዶች ስላሉ የትልቅ ህዝብ ሀገር ነች ኢትዮጵያ። ትልቅ ባህል አላት። ከዘመናዊ ህግ በተጨማሪ የሀገር ሽማግሌ ያለ፣ አባገዳ አለ፣ አደሲንቅ ያለ፣ ጎሳ አለ። በሁሉም በየአካባቢ ያሉ የማስታረቂያ ዘዴዎች አሉ። የሃይማኖት አባቶች አሉ፣ የሀገር ሽማግሌዎች አሉ። እነዚህን እናቶችን በማክበር ብሔራዊ እርቅ ማምጣት ይቻላል። የአካባቢ እርቅ ማምጣት ይቻላል። ብሔራዊ እርቅ ምክክር ኮሚሽን አለ። እንታረቅ፣ ኑ አጀንዳ ካላቸው አምጡ፣ ህገ መንግስቱን እስከ መቀየር። ጠቅላይ ሚኒስትሩም ራሴን ስልጣኔ ገደብ የለውም፣ ለእኔ ብቻ ሳይሆን ለሚመጣውም ይገደብ። ስለዚህ እኔም በገደብ ስጡኝና በገደብ ልልቀቅ፣ አለበለዛ የኢትዮጵያ ህገ መንግስት የተቋቋመው ለአምባገነኖች ነው። ስለዚህ ህገ መንግስቱን እንዳሻቸው አድርጉ፣ ቀይሩ እየተባለ ነው ያለውና በዚህም መላ ህዝባችን አውቆ እንዲሳተፍ የሰላም እንግዲህ ለሰላም እናት ይመለከታታል፣ አባት ይመለከተዋል፣ ወንድም፣ ህፃናት ይመለከታቸዋል። በተለይ በትምህርት ገበታ ያሉ ልጆች እነሱ በማያውቁት ጉዳይ መታመስ የለባቸውምና ሁሉም ማህበረሰብ ዘመናዊውን ጦር ለውጭ ብናደርገው፣ በውስጥ ደግሞ ላለብን ችግር የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች፣ አደሲንቄዎች ይህንን ቢሰሩ አገራችን ሰላሟን ባስተማማኝ ሁኔታ ማምጣት ሁሉም የሰላሙ ባለድርሻ ቢሆን ነው የምለው። አቶ ጀዋር አደም የዛሬውን የወቅታዊ ዝግጅታችን በዚህ መልኩ እናጠናቅ። ሀሳብ ካለ ፈቅጃለሁ። መልካም ውድ ሀቅና ሳቅ ሚዲያ ቤተሰቦች የዛሬውን ወቅታዊ ዝግጅታችን በዚህ በአማረ መልኩ አጠናቀናል። በውይይቱ አብሮን የነበረው አቶ ጀዋር አደም የሚዲያ ባለሙያ ነው። እንግዲህ ቀጣይ ደግሞ ባሉ ሀሳቦች ላይ ኢትዮጵያን በተመለከተ በተለይ ደግሞ ዓለም አቀፍም በነበረባቸው ሲንቀሳቀስባቸው በነበረው ቀጠናዊ እንቅስቃሴዎችም የምንቃኝ የምንዳስስ ይሆናል። ከእናንተ የሚጠበቀው ሚዲያችንን ማበረታታት ነው። ሚዲያውን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫናችሁን አትዘንጉ። ሰብስክራይባችን እያሻቀበ ነው። አሁንም 300,000 መድረስ አለበት። ገና ወደ ሚሊዮን እንጠጋለን እናንተን ይዘን ማለት ነው። በአቤ ተኩቹ አበበ ቶላ በቀጥታ ስርጭት ደግሞ እየተገኘችው ሚዲያችንን በቀጥታ ድጋፍ ማድረግ እንደምትችሉ ከወዲሁ እያሳሰብን እየገለጽን የዛሬውን የሀቅና ሳቅ ወቅታዊ ዝግጅታችን በዚህ መልኩ አጠናቀናል። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። እናመሰግናለን።